ሄሎ መምህር እንዴት ነሽ? ሄሎ አይሰማም? ሶሪ በጣም ይቅርታ። እሺ እሺ ተቋርጦብሻል። ምንም ማድረግ አይቻልም። ዛሬ ደግሞ ኔትወርኩ ምንድን ነው? ሄሎ 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 አይሰማም መምህር? እንዴት ነሽ? እግዚአብሔር ይመስገን ሰላም ነው። ኔትወርክ እኮ አስቸገረን። ደህና ነሽ? ማን ልበል? ደህና ነኝ። መቅደሰ ማርያም እባላለሁ። መቅደሰ ማርያም ቤታችን ዛሬ የቅዱስ ጊዮርጊስ ቤተ መቅደሱ በዓል ነው። የቤተ መቅደሱ ለመጀመሪያ ጊዜ የተሰራበት እንዲሁም ደግሞ ቅዳሴ ቤቱ የተከበረበት ቀን ነው እና ደግሞ በአጠቃላይ ሰንበትም ነው። እንደገና ሰባት ነው ዛሬ አለ። ሰባት ነው ዛሬ ስላሴም ነው እና እንኳን አደረሳችሁ ብያለሁ ሁላችሁንም። ይሄን ሳልናገር ነው ቀጥታ የገባሁት። በጣም ይቅርታ። እሺ እህታችን እንኳን አብሮ አደረሰን። እንኳን አብሮ አደረሰን። እሺ እሺ እኔ ለምስክር ነው የመጣሁት። ያው ምስክር። እሺ እሺ ንገሪኝ። እሺ መጀመሪያ ግን ያው ቀኑ ዛሬ ስላሴም እንደሆነ የአጋዕዝተ ዓለም የቅድስት ስላሴ ቀንም ስለሆነ እንደ ምስክር ነው የምናገረው፣ እንደ መግቢያ ማለት ነው። የስላሴን ስም በህልሜ ነው ግን ስለስማቸው ማለት ነው የስላሴ ስም ምን ያህል ኃይል እንዳለው በህልሜ ነው ያየሁትን፣ ግን እንደ ምስክር ነው የምሰጠው ብዬ ቃል ገብቻለሁ። እና አንዴ ምን ገጠመኝ መሰለህ? ጸሎት ጠዋት ነበር ማድረገው እና እረፈደብኝና ያለሁት በስደት ነው። እረፍዶብኝ ተነስቼ ወደ ስራ ገብቼ ጽዳቴን አጽድቼ ትምህርት ቤት ልጆችን ከሸኘው በኋላ ከዛ ሰዎቹ ተኝተው ነበርና ሰይፈ ስላሴና ሰይፈ መለኮትን አደረኩኝ ማለት ነው። እና የማደርግበት ክፍል ላይ ርሽ አረፍ አልኩኝ ማለት ነው። የሆነ እንቅልፍ ነገር በቃ እንታለና ሁሌም እንደዚህ 5 ደቂቃም ትሁን ዝም ብዬ አፍላለሁ እዛው ጸለይኩበት ቦታ ላይ ማለት ነው። የሆነች ምንጣፍ ነጭ ጨርቅ ላይ እዛ ጋር ተኛሁ ማለት ነው። ተኝቼ በህልሜ እና ልጄ ትመስለኛለች። ልጄ እዛ ቤት እንግዲህ መታው ማለት ነው። እና ከኋላዋ የሆነ ስንዝር ነው። ስንዝር ይሄ ስንዝር በጣም ስንዝር የሚያስጥላ ጭንቅላቱ ድቅቅ እየሆነ ነው። የሰው ኖሮት ግን በጣም በቃ አጭር ነው ግን በጣም ያስፈራና ልጄን ሊጎዳት ነው የማየው ከኋላ። እሷ የሆነ ከኋላዋ ግን ሊጎዳት ሊያፋት አይነት ነገር ነው የሚታወቀኝና ይደርስበታለሁ። ልክ ስደርስበት ቀስ ብዬ ያልኩኝና ያስኩት ማለት ነው። ያስኩት በጣም ይታገለኛል፣ እኔ እታገለዋለሁ። በጣም በቃ እንተጋገላለን ማለት ነው። እና መጨረሻ ላይ ምን አልኩኝ? በቃ ምን ሲለኝ በስላሴ ስም አልኩት ማለት ነው። መጀመሪያ ሰውን በህልሜ ራሱ ታየሁት አልቆጥረውም ማለት በስላሴ ስም ስለው ማለት ነው ተዘረረ። እንደዚህ 4 እግሩም እንደዚህ ሆኖ ፌንት ቀለ ማለት ነው። ከዛ ስም ስላሴ ምናምን ስለው መጨረሻ ላይ ሊነሳ ብሎ አቅም አጠረው። አቅም ሲያጥረው ምራቁን እንጭቅ ብሎ ተፋብኝ ማለት ነው። ጭቅ አርጎ ተፋብኝ ማለት ነው። እና ሲተፋብኝ ልብሴ ላይ እንደዚህ እንትን ይልኛል። ከዛ ስም ስላሴ ስም ብዬ እኔ እተፋለሁ ማለት ነው። እና ማለት ነው እንደዛ ሆኜ ነቀሁኝ። ሳያት ግን ደቂቃዋ ትንሽ ነች። እንግዲህ ወረድ ስንት ሰዓት መሰለ? በኢትዮጵያ 4 ሰዓት 5 ሰዓት ይሆናል። ከቀኑ እኮ ነው ማታ ሌሊት ሁላ አይደለም። እና ምን ያህል ሰይፈ ስላሴ ሰይፈ መለኮት የዘወትሩ ነው የጸለይኩት፣ የዘወትር ሰይፈ ስላሴ እና ሰይፈ መለኮት እና የስላሴ ስም ምን ያህል ዋጋ እንዳለው በቃ ምን ያህል በቃ ስማቸው ብቻ ማለት ነው። እውነት ነው የምልህ። እና አሁን በጣም በቃ ልነግርህ አልችልም። የስላሴ ፍቅር ራሱ በቃ አድሮብኛል። እና ያው ስላሴ ስለሆኑ አጋዕዝተ ዓለም ስላሴ ማለት ዓለምን የሚያስተዳድሩ የሚገዙ ማለት ነው። የዓለም ገዢ ማለት ነው አጋዕዝተ ዓለም ስላሴ። ስለዚህ ከዚህ በላይ ምንም ከባድ ስም የለም። አጋዕዝተ ዓለም ስላሴ ማለት በትርጉም ሳይሆን በኃያልነቱ ኢየሱስ ከሚለው ስም ጋር ይተካከላል። በሰማይ በምድርም አንድ መዳኛ ስም ተሰጥቶናል። እሱም ኢየሱስ የሚለው ስም ነው።
ከዛ ጎን ለጎን ስላሴ የሚለውም በማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ሄድና በአብ በወልድ በመንፈስ ቅዱስም ሕዝቡን እያስተማራችሁ እያጠመቃችሁ ደቀ መዛሙርት ያድርጓቸው ነው ያለውና ይሄ ስም ስላሴ ማለት አብ ወልድ መንፈስ ቅዱስ ማለት ነው። በዚህ ስም ደግሞ የማይመታ አጋንንት የለም። እኔ ሰይፈ መለኮት ሰይፈ ስላሴን ስጸልይ በእውነት እንዴት ደስ እንደሚለኝ አንገቱን ይቆረጠው እጁን ይሰንጥቀው እንዲያርገው ሲል ማንን እንደሆነ አውቃለሁ፣ አጋንንትን እንደሆነ አውቃለሁ። ስጋ ለበስ አጋንንትን ነው። አሁን አጋንንት ሲባል አንዳንድ ሰው አጋንንት እንደዚህ ደም አለው እንዴ ይገርስሰው ይቅረጠው እንደዚህ ደሙ ይፍሰስ ሲል ስጋ ለበስ አጋንንቶች አሉ። እነዚህ ሰው ሆነው በትክክል ወደ አጋንንትነት የተቀየሩ ሰዎች አሉ። ልክ ቅዱሳን በብቃት ወደ ቅድስና ተቀይረው እንደሚሰወሩት ሁሉ ከነስጋቸው እንደሚሰወሩት በዚህም ደግሞ በርኩሰትም ልክ እንደዛው ሰይጣን የራሱ የሚያደርጋቸው ግን እንደ ሰው ሆነው ሁሉ ነገራቸው የተቀየሩ ፍጥረቶች አሉ። እነዚህን ነው እንደዛ የሚናገራቸውና በእውነት ኃያልነቱን በጸሎት ውስጥ አይቻለሁ። ሰይፈ መለኮት ሰይፈ ስላሴ በጣም በጣም ኃይለኛ ጸሎት ነው። በርቺ። እስቲ ምስክርነቱን እንስማ። እሺ፣ ምስክርነቴ ከመጣሁ ወደ ስደት 1 ዓመት ሆኖኛል። እና የዛሬ ዓመት በጣም ተጨንቄ ነበር። ማለት እዛ ያለው ልጆቼንም ጥዬ ለመምጣት በጣም ነበረ ማለቅሰው ማለት ነው። እና ድጋሚ ደግሞ ስጋው ደግሞ ወስደህ ብለህ እንደገና ወደዚህ በጣም ከባድ ነው። ቤተክርስቲያንም ሁሉ ነገር በጣም ነው የሚናፍቅህ። በጣም ነበረ የሚናፍቀኝ። በጣም ተቸግሬ ነበረ በጣም እና በቃ እግዚአብሔር ራሱ የሆነ ታምር አድርጎልኝ ያንተን ስጋ ደም የወሰድኩኝ እንዴት ምናምን በቃ ከእግዚአብሔር ጋር ራሱ በጣም ልክም መከራከር አይነት ነገር ነበረ እንትን ያልኩትኝና በቃ ልሄድ አይደለ ሲጀመር እኔ ጾምን በቃ ማለት ብዙ ነገር በቃ መንፈሳዊ ህይወቴን ራሱ እስከምዝል ድረስ ነበረ የነበርኩበት ማለት ነው። እና አሁን ያለፈው የቅዱስ ሚካኤል የሰኔ ማለት ነው አይደለም የጥቅምት ነው እንጂ የቅዱስ ሚካኤል ድርሳን ባለቤት እያነበበ ነበር ማለት ነው። ገና አልመጣሁም የሚካኤል ልክ ዓመቴ አሁን በ3 ነው ያለፈው ማለት ነው። እና እያነበበ ቤተክርስቲያን ላይ ነበር የቅዱስ ሚካኤል ቤተክርስቲያን ማለት ነው። እና ልክ ሲያነብ ድርሳኑ ላይ መልከውን አንቦ ድርሳኑ እያነበበ ምን ይላል መሰለክ አንድ ሰው ቅዱስ ሚካኤል እንጨቀጭቋን ስጠኝ እያለ ማለት ነው። ልጆች አሉት እና ስራ ስጠኝ ነው የሚለው ድርሳኑ ላይ ስሰማው ማለት ነው። እና ከዛ ቅዱስ ሚካኤል ምን አለው አንተ ሰነፍ ወይ ቁጭ ብለህ ለምንድን ነው የምትጨቀጭቀኝ? ለምንድን ነው ተነስተህ ሰርተህ እማትበለው? እና ምናምን ይለዋል ቅዱስ ሚካኤል ማለት ነው። እና ሄደህ ከሊቀ ጳጳሱ ጋር ወርቅ ወስደህ ሄደህ አትርፈህ ልጆችንም ባለቤትንም ከራብ ታደጋቸው አይነት ይለዋል ማለት ነው። ከዛ በጣም ገረመኝ። ይሄ ቃል ማለት ለኔ ነው አልኩኝ። ቁጭ ብዬ አዳመጥኩት። ልብሴን እየለበስኩ ነበር። እሱ ጸሎት ቤት ሆኖ እኔ ቁጭ ብዬ እስከሚጨርስ አዳመጥኩት። የምር ነው ምልክ ማለት ነው። እኔ የቅዱስ ሚካኤል ራሱ ታምር ስላለበት ነው። እና ልክ እንደዛ ሲለኝ ወደ ቤተክርስቲያን ሄድኩኝ ማለት ነው። የቅዱስ ሚካኤል ቤተክርስቲያን ሄድኩኝ። ስዕሉ ላይ ተንበርክኬ ነገርኩት አልቅሼ ማለት ነው። በማግስቱ ደግሞ የቤት ክራይ ነበረ። በጣም ተቸግረን ነበረ፣ ችግር ውስጥ ነበር። እንደዚህ ከሆነ የአንተ ፍቃድ ከሆነ ይህን ስደት የምትባርክልኝ ከሆነ አንተ ከፈቀድክ የቤት ክራይ እንድንከፍል አድርገን እንደገና ደግሞ ስደቴን ባርክልኝ ቶሎ እንዲመጣ አድርግልኝ አይነት ነገር ብዬ ለቅዱስ ሚካኤል ጽፌ ስዕሉ ላይ ምናምን ቁጭ አደረኩለት ማለት ነው። ከዛ በማግስቱ ነበረ ባለቤቴ ሙያ ነው የሚሰራው እና የስራ የለም ነበር። ተደውሎለት ሄዶ ሰርቶ የቤት ክራይም ከፈለ ማለት ነው በማግስቱ። እና ቅዱስ ሚካኤል እንደዛ አድርጎ ከዛ በቃ ንስሐ መግባት አለብኝ አልኩኝ ማለት ነው። የዛው ቀን ንስሐ መግባት አለብኝ፣ ስደትን ብሄድ ስጋው ደግሞ መቀበል አለብኝ አልኩኝ። ተቀብዬ መሄድ አለብኝ። ገና ልሄድ ነው ብዬ ስጋው ደግሞ ለምንድነው ሳልቀበል መሄድ አልኩኝ። በማግስቱ ንስሐ ገባሁኝና ከዛ በኋላ ደግሞ መጽሐፍ ቅዱስ ገልጬ ምን አነበብኩኝ መሰለክ? ልክ መጽሐፍ ቅዱስን እግዚአብሔር ሆይ ልቡናዬን በቃ አጥናልኝ፣ ልጆቼን የምችለው በቃ የሚችል አንጀት ሰጠኝ፣ ከሀገር ወጥቼ ልስራ ምናምን የሚለውና የቅዱስ ዮሴፍ ታሪክን አነበብኩት ማለት ነው። እግዚአብሔር ነው መልክ ይሄ እያንዳንዷ ማለት ነው አንተ የምትለው ነገር አለ፣ አጋጣሚ አይደለም የምትለው ነገር በጣም ነው ደስ የሚለኝ። ሁሌ እንደዚህ ያለ እግዚአብሔር እያንዳንዷ ነገር ማለት ነው። እና እሱን ሳንብ በጣም ተጽናናሁኝ። ከዛ ንስሐዬን ጨረስኩኝ። ስጋው ደግሞ የመጀመሪያ ስወስድ ጌታ ሆይ አልኩትኝ። በጣም ማለት ከስጋው ደግሞ መለየት በጣም ነበረ ለእኔ ከባድ የነበረው። ይህንን ሳልወስድ ስንት ዓመት ብቆይ 2 ዓመት በጣም ከባድ
የቤተ ክርስቲያን ዕጣኑና ይህ ስጋና ደግሞ እንዳይናፍቀኝ ህይወት ምግብ እንዲሆነኝ አድርገህ እስከምመጣ አድርገህ ስጠኝ ብዬ ለመጀመሪያ ቀን ወሰድኩኝ ማለት ነው። የሁለተኛ ቀን ደግሞ ስደት ሲሄድ ሃይማኖቴን እንዳልቀይር በሃይማኖቴ እንድጠነክር እንዳላሰድብህ እንዳስከብርህ አድርገኝ ብዬ ወሰድኩ ማለት ነው። የሁለተኛው ቀን የሶስተኛ ቀን ደግሞ ሶስተኛ ነው ወሰድኩት። የሶስተኛው ቀን ደግሞ በሰው ሀገር ሞገስ እንድትሆነኝ ሃይማኖቴንም እንዳልበጥስ አንተን እንዳስከብር ብዬ ብቻ 3 ጊዜ እንደዛ አድርጌ ወስጄ ሞገስ እንድትሆነኝ በአሕዛብ ሀገር ምናምን ብዬ ሃይማኖቴን እንዳስከብር ብዬ መጣሁኝ ማለት ነው። መጣሁኝ። ድንግል ማርያምን ደግሞ በዕለትሽ ቀን በዕለተ ቀንሽ ቀኔን እንድትባርክልኝ በአንቺ ቀን ብዬ ደስ ይለኛል ብዬ ነግሬያት ነበረ። እንዳጋጣሚ በአንድ ነበር የተነሳሁት ከሱ ጋር ማለት ነው። በአንድ ነበር የተነሳሁት። በ2 ቢሮ አደርኩኝ። በ3 ነበር ስራ የጀመርኩትኝ። የመቤት ወይ አመሰግንሻለሁ ብዬ ከዛ ደግሞ እዛው ላይ ደግሞ እንትን ጽጌ በጣም ነው የምወደው መምህር ጽጌ በጣም በቃ እሱን ልለይ ስል ራሱ አለቅስ ነበር እንደ ልጆቼ ማለት ነው። እና እመቤቴ ወይ ቢያንስ እንኳን 2 ሳምንት እንኳን ጽጌሽ ልደር ቤተክርስቲያን ብያት ሙሉ ጽጌውን አድሬ ተፈጸመ ጽጌ ሲል ነው እኔ ከሀገር የወጣሁት። ልክ የመጨረሻው ጽጌ ሊያበቃ ሲል ማለት ነው። ግን አልቅሼ ነበር የመጣሁት። አመሰግንሻለሁ ይህን ሳምንት ማየቴ ለእኔ በጣም ትልቅ ነገር ነው ብዬ ማለት ነው። እና ስመጣ በጣም የሚገርም ነው። እና መጣሁኝ። ስመጣ ግን መምህር ገና ስመጣ እንግዲህ እኔ ሰራተኛ ማውቀው ከዚህ በፊት ሄጃለሁ እና እንኳን ሰላም ሊሉ አይደለም እኔ ስመጣ ሴትዬ ልክ እንደምታቅፈኝ አቅፋኝ ነው የተቀበለች። አቅፋ ምናምን በጣም ነው የሚጸየፉት እና እያንዳንዱ እግዚአብሔር ስራ ስለሆነች መሰክራለሁም ስላልኩኝ አቅፋ ነበር የተቀበለች። በጣም ደስ ይል ነበረ። ስመጣ በ15 ቀን ነው ደሞዝ የተሰጠኝ መምህር። በ3 ስራ ጀምሬ እንግዲህ ምን እንደሚሆኑ ራሱ ማለት በጣም ችግር ላይ ነበርን እና ለሰዎች አልተናገርኩም። እውነት ለመናገር ቅዱስ ሚካኤልንም ከደሞዜ ቀድመህ ስጠኝ ምናምን ብዬ አልተናገርኩም። እንዴት እንደሚሆን አንተ በቃ አመቻች ብዬው ነበረ። በ3 ሄጄ በ12 ነው ደሞዜ የተቀበልኩት። ሰጡኝ ሰዎቹ ማለት ነው። ደሞዝሽን ላክልሽ ሲሉኝ እኔ አላመንኳቸውም ነበር። ሁሉ ልከው እስከማይገርም ነገር ነው በእውነት። አንዳንዴ እንደው የአንዳንድ ሰው እምነት ግን አይገርማችሁም? እሺ ያሰብሽ ሁሉ ግን እየሆነ ነው እኮ። አዎ ግን መምህር እኔ እምነት የለኝም፣ መለፍለፍ ብቻ ነው የምር። እንዳልከው እምነት ቢኖር ይኖር ጥሩ ነበረ። ግን እግዚአብሔር በጣም ነው የምለፈልፈው፣ ግን ይሰማኛል። እና እንደዛ አድርጎ ሞገስ ሰጥቶ እንደኛ ሳይሆን እንደ ቸርነቱ ይሆንና ግን ልብን ያያል። ደግሞ እግዚአብሔር ልብን ነው የሚያየው፣ ንጽህናን ነው የሚያየው። ጌታ ንጽህናም ልብም የለኝም እውነት ለመናገር ግን ብቻ አላውቅምና እንደዛ አድርጎ ቅዱስ ሚካኤል አደረገልኝ። ከዛ የመጨረሻው ግን በጣም የገረመኝ መምህር እኔ ቤተክርስቲያንን በጣም ነበር የምወደው እና ሰዎቼ ከሳውዲ ወደ ግብጽ መጡ ማለት ነው። ግብጽ ለመኖር መጡ እና ግብጽ ልንሄድ ነው ምናምን ስትለኝ አሁን ግብጽ ከመጣን 4 ወር ምናምን ይሆነናል ማለት ነው እዚህ ነው ያለሁት። እና እዛ እያለን ልንሄድ ነው ምናምን ስትለኝ እዛ ከሄድ ቤተክርስቲያን ትወስጂኛለሽ አልኳት፣ ሴትዬ ማለት ነው። እና መጥቼ ቤተክርስቲያን ወሰደች። እኔ ማለት እግዚአብሔርን ከቤት አታውጣኝ ይለው ነበር ማለት ነው። እና ቤተክርስቲያን በጣም በቃ ቤተክርስቲያንና ልጆችን እንዴት አድርጌ ነው ጥያት የሚሄደው ብዬ በጣም ነበር ማለቅሰው። ልመጣ ስለ የዛሬ ዓመት ፓስፖርቴን ሰጥቼ በጣም አለቅስ ነበር። ቤተክርስቲያን እንዴት አድርጌ ነው ቤተክርስቲያን 2 ዓመት ሳላያት ምናምን ብዬ ማለት ነው። ሳውዲ ሄጄ ከዛ ግብጽ መጥቼ ቤተክርስቲያን እሄዳለሁ ብዬ ማለት ነው መምህር አስቤው አላውቅም። አስቤው ማለት ነው እኔ የማውቀው ሳውዲ ቤተክርስቲያን የለም፣ በቃ ቤተክርስቲያን የማይኖርበት ሀገር ነው የሚሄደው ብዬ ነበረ ማስበውና ድንግል ማርያም ያደረገችልኝ ቅዱስ ሚካኤል እግዚአብሔር ያደረገልኝና ባለፈው ሄድኩኝ ማለት ነው ቤተክርስቲያን። ከዛ እኔ ውሰጂኝ ሁሉ አላልኳትም። እዚህ መጥቼ እግዚአብሔር ስራ የምታውቀው ራሷ ነች። ጎግል አድርጋ እንደዚህ ቤተክርስቲያን አለ ትሄጃለሽ አለች። ሹፌር አለ ይዞኝ ሄደ። ቅዳሴ እንዳጋጣሚ አልደረስኩም ነበረ። እመቤቴ ሌላ ምን አቀርብልሻለሁ ምስጋና ነው የማቀርብልሽ ብዬ አርጋኑን አድርሼ
አመስግኛት የቅዱስ ማርቆስ ሰባራጥሙ ምናምን የቅዱስ ሚናስ ነበረ ከነሱ በረከት ተካፍዬ ሻማ አብርቼ ምናምን መጣሁ ማለት ነው። ነጠላ ለብሼ እውነቴን ነው የምልህ እግዚአብሔር በጣም የሚገርመኝ ማለት ነው። የቅዱስ ዮሴፍን አንብቤ ነው የመጣሁት ብያለሁ እና ባርከኝ ቅዱስ ዮሴፍን የባረከኝ እሱ ጽድቅ የለኝም ግን ባርከኝ እኔም ልጅ አይደለሁ ብዬው ነበር የመጣሁት እና ስጋው ደግሞ ምን ያህል እንደሚጠቅም ያወቅኩት ማለት ነው። እና ባለፈው ደግሞ የሰማዕቱ የቅዱስ ጊዮርጊስ ዕለት ራሷ ጎግል አድርጋ ቅርብ አለ ቤተክርስቲያን ትሄጃለሽ ወይ ምናምን ስትለኝ እሺ አልኳት። እኔ ምንም ውሰጂኝም አላልኳት ምንም አላልኳት። እሺ ብዬ ሰማዕቱ ያንተ ስራ ከሆነ ሄዳለሁ ምናምን ብዬ ጠዋት ሄድኩኝ። መምህር በጣም ያስደሰተኝ እንድመሰክር የሚያደርገኝ ቅዳሴ ደርሼ የጣኑ መዓዛ ምናፍቀው ማለት ነው አገኘዋለሁ ብዬ ያላሰብኩትን የጣኑ መዓዛ እውነቴን ነው ገና ቤተክርስቲያኑ ጋር ስገባ እኔ እምባ ነው የተናነቀኝ ማለት ነው። በህልሜ ሁሉ እየመሰለኝ ማለት በህልሜ ሄጄ ነው ወይስ ምንድነው ሁላ ብዬ ማለት ነው። ለእኔ በጣም ይሄ ምን ልበለ ከህይወቴ በቃ ለአንቺ ትልቅ ነገር እኮ ነው ይሄ። እኛ እዚህ ከሞኝ ደጃፍ ሞፈር ይቆረጣል ሆነብን። እኛ ከአጠገባችን ስለሆነ ለዚህ ነው የምንጨማለን። እናንተ ግን በጣም ነበር የማለቅሰው። ይሄን ጥዬ ለመምጣት ሳስብ በጣም ነበር የማለቅሰው። ግን እግዚአብሔር ለምትወደው ነገር ምን ያህል ራሱ እውነቴን ነው የምልህ። ይሄን ግን ከልቤ ነበር የምወዳት ቤተክርስቲያን ማለት ነው። በቃ እሷን እንዴት አድርጌ ነው ጥያት የምሄደው እና ከዛ በኋላ ቅዳሴ አስቀድሼ ወንጌልን ሰምተህ በረከት በጣም ነው የምወደው። ይሄ ዳቦ የሰንበት ዳቦ ምናምን በጣም ነው የምወደው። እሱን ተካፍዬ ባለፈው እምነት ነበር የመጣሁት ሁላ እምነት ይሄ ማለት ነው። እና ሴትዬ ራይድ ይዛ እኔ ቡና እየጠጣሁ ጠብቅሻለሁ እስከምጨርሽ ድረስ ብላ የእሷን ዋጋ ራሱ አሰብኩት። ሴትዬ ቃል የለኝም መምህር፣ በእርግጥ እግዚአብሔር ቢሆንም እንደዚህ የመቸቸልኝ ሴትዬ በጣም ጥሩ ቃላት የሌለኝ ደግነት ከሷ የምማር እግዚአብሔር እኔን ሊያስተምረኝ እዚህ የመጣሁት በነገራችን ላይ ሊያስተምረኝ ነው መምህር። ብር እንደ ስጋ ፍላጎት ሆኖ ግን በጣም ብዙ ነገር መማር ስላለብኝ ነበር ድጋሚ የመጣሁት። ስደት ድጋሚ የመጣሁት መማር ነበረብኝ። በመንፈሳዊ ህይወት ወደ ዝለት እየገባሁ ስለነበረ እንዳልዝድበት ድጋሚ እንድማርበት ያንን የበፊቱ ጥንካሬ እንዳመጣለት እግዚአብሔር የግድ መምጣት ነበረብኝ። የግድ ነበረ በሱ ማለት ነው እግዚአብሔር እና ቤተክርስቲያን በሩ ላይ አድርሳኝ እሷ ሄደች ለኔ ብላ ማለት ነው። የምር ራሷ ጎግል አድርጋ ራሷ ቤተክርስቲያን እንደውም የካቶሊክ እንዳይሆን ብያት እሱን ሁሉ እንትን ብላ አጣርታ ምናምን ማለት ነው። እና ቅዳሴ ላይ ያለን 1 ሰዓት ነበረ እንደውም የሰጠችኝ። ከዛ በኋላ እሺ ብያት ነበርና ውስጥ ገባውና ቅዳሴ ሰማዕቱ አንተን ያመጣኸኝ አይደለ ይሄን ቅዳሴ ረግጬ እንዳልወጣ ሴትዮዋ እንዴትም ብለህ አቆይልኛል። የምር ይሄንን በእምነት ነው ያደረኩት። 1 ሰዓት ተኩል ነው ቆይታ የመጣችው። 1 ሰዓት ተኩል ማለት ነው። ሰማዕቱ ነው ያደረገልኝ ይሄንን። ይሄ የቅዱስ ሰማዕቱ ስራ ነው። የዕለቱ ቀን ነበረ እና ልክ ጨርሰን በሰላም ግቡ ተብሎ ልክ ወተን ውጭ ላይ ሆኜ እንደዚህ ያየው ቤተክርስቲያኑ ምናምን በቃ እግዚአብሔር ይመስገን እያልኩ ይደወለችልኝ። ጨርሽ ምናምን አለች። ነው ጨርሻለሁ አልኳት። በውስጥ ያሰብሽውን በቃ ማንኛውም መልካም ነገር በቃ ዝም ብሎ ይሆንልሻል ማለት ነው እንጂ ወይ በጣም እግዚአብሔርን ነው የምልክ በጣም ነው እንትን የምለው ማለት ነውና እንደዛ አድርጎልኝ በረከት ተካፍዬ መጣሁልሃለሁ መምህር። እልል ብላችሁ እግዚአብሔርን አመስግኑልኝ የኔ እናት ድንግል ማርያም። የምር አሁን ሰላም በጣም ይገርማል። ቃላት የለኝም፣ በጣም ቃላት የለኝም። ድንግል ማርያም ማለት በቃ ምን ልበል፣ እሷን ማለት እሷ ባትኖር ምን እንደምሆን ሳስብ ራሱ ሁላችንም ማለት ነው በጣም ነው እንትን ይለኝ፣ በጣም ነው የሚከብደው ማለት ነው። እስቲ የምስክርነቱ እንዳለ ሆኖ ፈቃደኛ ከሆንሽ እንዴት ነው ገጠመኛችሁ ማዳመጥ የጀመርሽው? እስቲ እሱ ንገሪን። እንደ ምስክርነትም ነው ግን እንደው ህዝብ የሚማርበት። ለምሳሌ እኔ አሁን ካንቺ የሆነ በጣም ሳበኝ ነገር ምንድነው እንዴት ያወራችውን የተናገረችው ያሰበችውን በሙሉ እንዴት ነው ጠባቂ መላኳ እንዴት ቢያያት ነው እግዚአብሔርስ እንዴት ቢሰማት ነው ይሄን ነገር ቶሎ የሚያከናውንላት? ልጅቷ ለምንድን ነው የምትፈለገው ማለት ነው? እግዚአብሔር ለሆነ ነገር ይፈልጋታል ማለት ነው ብዬ ነው እንዳስብ ያደረገኝና እስቲ የስለት ልጅ ነሽ ወይስ ኃጢአተኛ ስለነበርሽ በጣም አልቅሰሽ ስለጸለይሽ እግዚአብሔር ልብሽን ከፍቶት ነው ወይስ ዘዴ ሲስተም ካለ ንገሪን እስቲ። ምንም ሲስተም የለውም። በጣም ኃጢአተኛ ነኝ፣ ልብም የለኝም እምነትም የለኝም እውነት ለመናገር። ግን አሁን ያልኩህን ግን እነዚህ የቤተ ክርስቲያንን ግን ያልኩህ
አሁን እኔ እንደተረዳሁት ማለት ነው የቤተክርስቲያንን ግን ከልቤ ነበር የምለው። ጌታዊ ቤተክርስቲያን እንዴት ነው ጥዬ የሚሄደው? እጣኑን ማዘውን መምህር ታስታውሳለህ? የእንትና የገብረ ዮሐንስን አምላኬ መቅደስን እወደዋለሁ የሚለውን መዝሙር ብችለው እሱን ብዘምረው ደስ ይለኝ ነበር፣ ግን አልችልም። አምላኬ ሆይ መቅደስን እወደዋለሁ የሚለው በጣም የሚገርም መዝሙር ነው። ረጋ ብሎ በጣም ግን እንደው ብትቺ ድምፅ ባይኖርሽም ብትዘምሪ ደስ ይለናል። እንደው በእውነት ወይ ጽፌዋለሁ ሁሉ ግን አልችልም። እውነት ማለት በጣም ልለማመድ ሞክሬ ራሱ አልችለውም። በጣም ምንም የለኝም ራሱ ማለት ነው። የመዝሙር እንትን ሰላም ብትዘምርልኝ ደስ ይለኝ ነበረ። በውስጡ ለመኖር እናፍቃለሁ። በጣም ነው የምወደው። ጉንፋን ላሳይብሽ፣ እየተናፈጠች ነው ጉንፋን። በቃ እሺ እንግዲህ በውስጡ ለመኖር እናፍቃለሁ፣ ወደ ማደሪያ ልመጣ እወዳለሁ ምናምን በጣም ነው የምወደው። እውነት በቃ ምን ልበል፣ እሱን ስሰማ ቤተክርስቲያን የእኔ እናት እንኳን ያንቺ ሆንኩ በቃ ነው የምላት ማለት ነው። እውነት ድንግል ማርያም ቤተክርስቲያን እኔ እንጃ እረፍት ናቸው በቃ። እና አሁን ራሱ እዚህ ስኖር እሱን እያሰብኩ ነው የምጽናና። አሁን ደግሞ የበለጠ ሄጄ ቅዳሴውን አይቼ ዕጣን ስካፈል ክፍለ ሀገር ኢትዮጵያ እያለ እኔ እግዚአብሔር አንድ ነገር ያስተማረኝ ቀሚስ ስትለብስ ኢትዮጵያ ውስጥ ማለት ነው ብዙ ነገር እንትን ብያለሁ። አሮጊት ትባላለህ፣ መለኩሴ ትባላለህ፣ በልብስ ትነቀፋለህ። ክርስቲያን የራስህ ክርስቲያን የሆነ ማለት ነው። እዚህ ግን በአሕዛብ ለዘውም እህቶቼ ይረዱኛል። የስደት በተለይ የሳውዲ በጣም ከባዶች ናቸው። እነሱ ፊት ነጠላ ለብሼ የሀገሬን ልብስ ለብሼ ቤተክርስቲያን ሴትዮ አብራኝ ስትወስደኝ ምን ማለት እንደሆነ እነሱ ይረዳሉ። ሌላ ሀገር እንኳን ቢሆን ችግር የለው። እግዚአብሔር ምን ያህል ማለት ነው ሞገስ እንደሰጠኝ በዚሁ ልመስክርለት ብዬ ነው። ሌላ ምን እለዋለሁ? መስክር ያላቅም ብዙ ነገር ተደርጎልኝ መምህር የምስጋና ሰው አይደለሁም እና ላመስግነው ልመስክርለት ብዬ ነው ዛሬ ማለት ነው። እስቲ ኮፒራይት ካልጠየቀን በርቀት እንክፈተው እስቲ መዝሙሩን። አምላኬ ሆይ ችግር የለውም። መቅደስህ አምላኬ መቅደስህን እወዳለሁ። ያው እንደ ኮፒራይት እንዳይጠይቅ አብረን እንዘምራለን። ቆይ ይሄኛው አይደለም፣ ይሄኛው ነው መሰለኝ። ሰላም ይሁን ይበቃናል። ኮፒራይት እንዳይጠይቀን ነው። አሁን እኮ የሰው መዝሙር መክፈት የምትቸገር ነው። ለዛ ነው በቃ እንጂ ምንም ችግር የለውም። መምሪውን በቃ በጣም እንደምወደው ነገር ብዬ ነው እምባዬ ነው የሚመጣው። በቃ በእንባ ነው የማዳምጠው እሱን መዝሙር። አዎ ደስ ይላል። በጣም ነው የምወደው። ውይ በጣም በጣም እኔ ደግሞ ሁልጊዜ በቃ እንደዚህ አይነት ታሪክ ያላቸውን እህቶች ሳገኝ እንደው ወደኋላ ሄዶ ታሪካቸውን ቢነግሩን። አሁን ዛሬ ለምሳሌ ርዕስ የጻፍኩት ድንግል ማርያም የሰራቸውን አድምጡና አመስግኑ ብዬ ነበረ። ከዛ ገብቶ ወንድማችን እንዲመሰክር ወንድማችን ነው የሚመሰክረው፣ አንድ ወንድማችን ነው የሚመሰክረው። በቃ ስልኩን ብሎ እምቢ አለ። ልክ እንደ አንቺ አይነት ሰው ነው ማለት በቃ ምንም ነገር ዝም ብሎ ሄዶ እመቤታችን ስዕል ፊት ይንገራት፣ ወዲያው ቤት ሲሄድ ይከናወንለታል። ብቻ እንባ ብቻ ጠብት በል ካይኑ
ያዘነበት ሰው ካለ ወይ በጣም የፊቱ ስብርብር ነው የሚለው ያዘነበት ሰው ካለ አንዴ እመቤታችን እንዳደረገች ታውቃለህ። በዚህ አጋጣሚ ልስተር መስክርላትና ወልጄ የመጀመሪያ ልጄን ወልጄ እና ሁለተኛዋ ልጅ ያው ሳላስበው ነው የመጣችው ማለት ነው። በእግዚአብሔር ፍቃድ ነው የመጣችው። እኔ አልጠበኩም ነበረ እና ቶሎ ነበር 2 ዓመት ሳይሞላው ነው ወንዱ ልጅ እሷ የመጣችው እና ማለት በቃ ችግር ላይ ነን። የዛን ስልህ ልጅ የምትወልድበት ሰዓት አልነበረም እና ሄጄ ጠየኳት እመቤቴ መውለጃ ሳትደርሱ የቤት ኪራይ ቤታችን ጠባብ ነውና መቀየር ነበረብን። ሄድኩኝና አለቀስኩ። እመቤታችን ሳሊተ ምሕረት ማለት ነው ስሉ ራሱ አሁን አያታለሁ ፊቴ ላይ ማለት ነው አለች አሁን ማለት ነውና በጣም አለቀስኩና ጻፍኩኝና ስሉ ላይ ቁጭ አድርጌ መጣሁኝ ማለት ነው። አንቺ ሁሉ ነገር አድርጊልኝ የማውቀው ነገር የለም ብዬ ማለት ነው። ከዛ ማለት ነው በስንተኛ ቀኑ የቤት ኪራይ 1800 በዛ ሰዓት የዛሬ 7 ዓመት ነው የማወራው 1800 ብር ነበር 1800 ብር ነበር 50 ነበር የምንከፍለው 1800 ብር አገኘን 50 ብር ቀንሶ እንደውም ማለት ነው ከነ መብራቱ ምናምን የቤት ኪራይ እና ድንግል ማርያም እንደዚህ ያርጋልኛለች። ይሄና ድንግል ማርያም ማለት ለኔ ጓደኛዬ በቃ ሳለክስም ስከብ ሁሉ ነገሬ በቃ ሳለክስ እንደው ዝም ብሎ አሁን አንዴ እንዴ አሁን ይሄ እንደው ዝም ብሎ የሚያስከፋው አለ አይደለ ተንበርክኬ ነው የምነግራት እኔ ማለት ነው። እና ምንም ያላደረገችልኝ ነገር የለም ቤታችን በጣም ብዙ ነገር ማለት ነው። እንደው ይሄ ልንገር ብዬ ነው የቤት ኪራይ እኔ እንደገና በጣም ውድ ነው እንዴት ነው የማገኘው ብዬ ነበር ከምከፍለው ቀንሳ ነው ልጄን እዛ ያሳደግኳት ማለት ነው እዛ ቤት ገብቼ። ለማንኛውም እምነትሽን እግዚአብሔር ይጠብቅልሽ ያለህን አጽንተህ ያዝ ነው የሚለው ራዕየ ዮሐንስ ላይ ኢየሱስ ክርስቶስ ለሰባቱ አብያተ ክርስቲያናት መልአክ ወይም አለቃ ሲልክ ያለህን አጽንተህ ያዝ ያው ያለህ የሚወሰድ ባህል አይነት ነገር ነውና ያለህን አጽንተን መያዝን በራሱ ያስባርካል። ሰው ያለውን አጽንቶ በመያዝም ይባረካል። ስለዚህ ታችን እናመሰግናለን። ሌላ ጊዜ ተዘጋጅተሽበት መተሽ ሙሉ ታሪክሽን ትነግሪናለሽ ብዬ አስባለሁ። አይ ማለት ገጠመኝ ግን ብለህ ነበር እኔ ወደ ኋላ ዘገየው ገጠመኝ። በነገራችን ላይ ገጠመኝ እኔ ያንተን ገጠመኝ በመምህር ግርማ ቪዲዮ ነው ማለት የመምህር ግርማን ትምህርት ነው መጀመሪያ የሰማሁት። ግን መጀመሪያ ማለት ነው እኔ የተቀየርኩበትን ልንገርህ። በመምህር ግርማም አይደለም በአንተም አይደለም ልንገርና ማለት ነው። እና በጣም ሙዚቃ ወድ ነበረ። በጣም ሙዚቃ ወዳለሁ በጣም በቃ የተለያየ ነገር ሙዚቃ በቃ ሳልሰማ እንዴት ነው ሰው መዝሙር ሳልሰማ እንደሚለው ማለት ነው። ስለ ሃይማኖቴ አላቅ ቅዱስ ገብርኤል ብቻ መልአክ ነበር የሚመስለኝ። እሱንም ደግሞ ማለት ነው ክፍለ ሀገር እያለሁ መልአክ የሚመስለኝ ቅዱስ ገብርኤል ብቻ ነበር። ሌላ መልአክ ያለ አይመስለኝም ነበረ። እንደገና ደግሞ እግዚአብሔር ማን እንደሆነ እና ትምህርት ቤት ስንማር ማለት ነው የሰው ልጅ ከዝንጀሮ ነው የተፈጠረው ቀስ በቀስ ነው በአራት እግሩ ሄደ ምናምን የምታስተምረኝ ትምህርት አስተማሪ ነበር። አሁን ሳስባት ግን በጣም ይገርመኛል። መምህር ምን ሆነ ይሆን ያቺ መምህር እላለሁ ማለት ነው። እግዚአብሔርን ነው የምልክ ማለት እንግዲህ የዛሬ 7 ዓመት ነው እንደዚህ ብላ ያስተማረችኝ ነች። እኔ እንደዛ ብዬ ነበር የማስበው ክርስቲያን በሆነም እንደዛ በቃ ነው የማስበው። ከዛ አንድ ቀን ሙዚቃ እየሰማሁ እያለ ድንገት ዩቲዩብ ላይ ምናምን ስገባ አንድ ሰባኪ ነው ስሙንም አላውቀውም ማን እንደሆነ አላውቅም። እና አዲሱ ዓመት ሊገባ እንትን ጳጉሜ ወር ላይ ነበር ዋዜማ ላይ እስኪ አሁን አለ በዚህ ዓመት ንስሐ አልገባችሁ ንስሐ ግቡ፣ የተጣላችሁትን ታረቁ፣ ሙዚቃ የምትሰሙት እንግዲህ በኋላ ሙዚቃ አልሰማም ብላችሁ ለራሳችሁ ቃል ግቡ አለ ማለት ነው። ወደ እግዚአብሔር ቃል ተመለሱ አለ። ልክ እንደዛ ሲል ማለት ነው ሙዚቃውን ዘጋሁት። ዘግቼ ከወንድሜ ጋር በብር ተጣልተን ነበር። ቀጥታ ደወልኩለት ወንድሜ ጋር ደወልኩና ይቅርታ አልኩት። እኔ ነኝ ወንድሜን በእውነቴን ነው የምልህ። ይህቺ ስብከት ማለት ነው እህቴ ራሱ ታውቃለች። ይሄንን እህቴ አሁን ልትሰማኝ ትችላለች። እኔ ሰባኪውን አላውቀውም። በጣም በቃ ቶሎ እርምጃ እንድትወስጂ የእግዚአብሔር መንፈስ ረድቶሻል በዛ በኩል። በቃ የእግዚአብሔር መንፈስ ነው በእርግጥ የዛሬ 7 ዓመት ነው 8 ዓመት ሊሞላኝ ነው እንግዲህ መንፈሳዊ ህይወትን ከተቀላቀልኩት። ከዛ በኋላ ደወልኩኝና ወንድሜ ይቅርታ አጥፍቻለሁ አልኩት። ደግሞ እኔ ነኝ ከታሿ ማለት ነው ብሬን ብዬ እኔ ነበርኩ እስከ የሆነ በቃ ልከስ ሁሉ አይነት ነገር። ከዛ ይቅርታ አልኩት። ሙዚቃ ተውኩ። ፊልም በጣም ነበር የምወደው የህንድ
ቻንድራ የምናምን የሚባለው በአረበኛ ሙሉን አይቼዋለሁ መምህር። እና ደግሞ ድራማውን ሳይ እያለቀስኩ ነው የማየው። በጣም አልቃሻ ነኝ። የሆነ ነገር ከሆነ እዛ ድራማ ነው ብዬ ሁሉ አላስብም። ባይልብስ እስከሚበሰብስ ነበር ማለት። ከዛ በኋላ እሱን ተውኩኝና ስገባ የመምህር ግርማ ቪዲዮ ተገናኘን ማለት ነው። ልክ ያንን ስከሰምቼ መዝሙር ምናምን ማዳመጥ ስጀምር የመምህር ግርማን አብሲኒያ ሬዲዮን አገኘሁት ማለት ነው። እሱን አገኘሁ። ምንም አልተቃወምኩም። ምንድነው የከፋኝ ነገርም የለም፣ ምንም የተሰማኝ ነገር የለም። ቀጥታ ትምህርታቸው መከታተል ነው የጀመርኩት። ቀጥታ ትምህርታቸውን መከታተል ሲጀምር አብሲኒያ ሬዲዮ በቃ እንዳለ ህይወቴን፣ አስተዳደጌን፣ ምን ሙዚቃ ምን በቃ እያንዳንዱን መቼም ምን ብዬ እነግርሃለሁ መምህር ግርማን ያው ስለምታውቃቸው እሳቸው ምን ብዬ እናገራለሁ? ቃላት የለኝም። ይገርማል። ቶሎ እርምጃ መውሰድሽ በጣም ነው የጠቀመሽ። እግዚአብሔር ነው ግን በነገራችን ላይ ከዛ በኋላ ስልኬ ላይ መጽሐፍ ቅዱስ ማውረድ ጀመርኩ። ይሄን ሁሉ አሁን ሰው ነግሮኝ አይደለም፣ ዝም ብሎ በራሱ ይመራኝ ነበረ። ቅዱስ ገብርኤል ነው በነገራችን ላይ ጠባቂ መላኬ ነው ቅዱስ ገብርኤል። እና እጽፍ ነበረ ራሱ ዝም ብዬ በፊት ቅዱስ ገብርኤል እንዲህ አድርጎልኛል እያልኩ ዝም ብዬ ማለት ነው። መንፈሳዊ ቤት ሳይገባኝ ዝም ብዬ እጽፍ ነበር። ከዛ በኋላ መጽሐፍ ቅዱስ ሳነብ ዘፍጥረትን ሳነብ መምህር በጣም ነው የሚገርመኝ። ዘፍጥረት ሙሉውን ጨረስኩት ማለት ነው። አረብ ሀገር እንዴት አድርገሽ አነበብሽው? አሁን እንደገና ለአንበብ ስለ አይነበብልኝም መምህር ሙሉ እግዚአብሔር እንደዚህ ነው ሰውን የፈጠረው፣ አዳምና ሔዋን እንደዚህ ሆኖ እንጂ በጣም እየገረመኝ አነበብኩት ማለት ነው መጽሐፍ ቅዱስን። በጣም ገረመኝ። በቃ የሰው ልጅ እንደዚህ ነው በቃ የሆነ እንዴት ነው አዲስ ነው ገና እኔ በቃ እንዴት ነው አዲስ ሚሞሪ ላይ እንደመጫን በለው እንደዛ ሆንኩኝ። በቃ እንዴ ከዝንጀሮ የሚለው ሁሉ በጣም እኔ ጋር ነበረ አእምሮዬ ጋር ማለት ነው። የሰው ልጅ ተፈጥሮ ሃይማኖት ምንድነው? ድንግል ማርያም ምንድነች? ኢየሱስ ክርስቶስ ተሰቅሎ የእሱን ፊልም አየሁት። የቅዱሳንን ፊልም እየገባሁ አየሁት። የእያንዳንዱ የቅዱሳን ፊልም ክርስቶስ የተሰቀለበት እንዴት እንደተሰቀለ ከድንግል ማርያም የራሱ እየመራኝ ማለት ነው። የሐዋርያት ስራ ነበርኩ በል፣ መጽሐፈ ሩት፣ መጽሐፈ አስቴር፣ መጽሐፈ ሶስና፣ መጽሐፈ ጦቢት በቃ እንዴት በቃ ጊዜ የለኝም። ፊልም ድራማ ተውኩኝ፣ ስራዬን እሰራለሁ። ያው ከሲስተር ጋር አብረን ነበር የምንሰራው፣ በጣም ይመች ነበር። ከዛ በኋላ መጸለይ ምናምን ጀመርኩኝ ማለት ነው፣ መስገድ ጀመርኩኝ። ከዛ በኋላ በቃ ይሄ ዓለማዊ ህይወት የሚባለውን ረሳሁት እዛ ሆኜ ማለት ነው። እርምጃ ቶሎ ትወስጃለሽ። ስለዚህ ለዚህ ነው ማለት ነው እግዚአብሔር የሚወድሽ። አያችሁ፣ ሁልጊዜ ቆራጥ ሁኑ፣ ቶሎ እርምጃ ውሰዱ፣ ቁርጥ ውሳኔ ወስኑ። እግዚአብሔር እንዴት እንደማይባረካችሁ ታያላችሁ። በእያንዳንዷ ነገር የምትወስዱት እርምጃ በራሷ ዋጋ አላት። ሁሌ ነው የምናገረው። ዛሬ አገጣጠመን ይችል ልጅ እንኳንም ጎርጉሬ እንደምንም ወቶቼ አናገርኩሽ። እንደዚህ አይነት ሰዎች ናቸው የሚፈለጉት። ቶሎ አሁን ታረቁ አለ፣ ከዛ ዘፈን አቆሙ ምናምን አለ። አዲስ ዓመት ላይ አሻለች አደረገችው። እንዲህ አይነት ልብ ያላቸው ሰዎች በቃ ወዲያውኑ መልስ የሚያገኙት። ስለዚህ ምን አይነት ልብ ያስፈልጋል? ቶሎ እርምጃ የሚወስድ ቶሎ ታራቂ፣ እውነተኛ የሆነ ቆራጥ ሰው ይፈልጋል መንፈስ ቅዱስ። ለዚህ ነው የሚፈልገው። ዝም የሚወላውል ሰው ዘፍጥረት 48 ላይ ያዕቆብ አባታችን የመጀመሪያ ልጁን ሮቤልን አንተ በውሃ ላይ የምትዋልል ነህ አለው። ዝም ብሎ ዓለም የሚያወዛውዝህ እዛም ፖለቲካው ጋርም ሃይማኖቱ ጋር ምኑም ጋር እንደፈለክ የምትጋጭ ነህ። መሪ እንደሌላት ኮምፓስ እንደሌላት መርከብና ጀልባ ነህ ማለት ነው። የውሃ ላይ ኩበት ማለት ነው። ስለዚህ አቋም ያስፈልጋል። መርከብ መልህቅ አላት። መልህቅ ማለት መርከብ ወደብ ልትይዝ ወደ ጥግ ልትመጣ ስትል መልህቅ ትጥላለች። ያ ትልቅ ብረት ነው። ይሄድና ታችኛው መሬት ላይ ሄዶ እንትኑን ይዘዋል። ከዛ መርከቡ ይቆማል ማለት ነው። በክብደት ይቆማል። ስለዚህ ሰው ልጅም ደግሞ ሊጥለው የሚገባ መሰረት ሊኖረው ይገባል። በቃ አንድ የሆነ ነገር ጥሎ ከዛ ዝም ብሎ የሚጋልብበትን ነገር ማስቆም መቻል አለበት እና መወላወል አያስፈልግም። ቁርጥ ውሳኔ መወሰን ያስፈልጋል። እንደ ቅዱስ ጴጥሮስ በውሃ ላይ መራመድ ከጀመረ በኋላ ከመስጠም ያድነን። እህታችን በጣም እናመሰግናለን በእውነት በጣም። በነገራችን ላይ ከዛ ጓደኛ ነበረ ማለት ነው፣ ፍቅረኛ እንደዛ እያለሁ ማለት ነው። እና ጓደኛዬም የሆነ የማይሆን ቦታ ነበረ። ከዛ በኋላ ማለት ነው ቅዱስ ገብርኤልን ገና ሃይማኖት ራሱ ሳይገባኝ
ባለቤቴን ከዚህ ህይወት አውጥታ የእውነት የኔ የሚሆን ከሆነ ከዚህ ህይወት አውጥታ ለኔ አድርገውለው ነበር። እኔ እሱን ውጣም አለኝ ምንም አለ፣ አንተ ግን አውጥታ ለኔ አድርገው ለኔ የሚሆን ከሆነ ቀይረህ ነው ግን የምሰጠኝ ብዬ ለቅዱስ ገብርኤል ሁሌ ነግረው ነበርና መጽሐፍ አዘጋጃለሁ። ገና መንፈሳዊ ህይወት ሳይገባኝ እኮ ነው እጽፋለሁ። አሁን በሚቀጥለው ወር ቅዱስ ገብርኤል የምስራች ይነግረኛል፣ ደስ የሚል ነገር ይነግረኛል እላለሁ ማለት ነው። እንደዛ እጽፍ ነበረ። ከዛ በኋላ ማለት ነው ልክ እኔ እንደዛ ያን ትምህርት እያዳመጥኩኝ እያለ ባለቤቴም ለካ ወደ መምህር ግርማ ትምህርት እያዳመጠ ነው በዛው የዛን ሰሞን ማለት ነው። ከዛ በኋላ የቅዱስ ገብርኤል ቀን ቅዱስ ቁርባን ወስዶ ምናምን ተቀይሮ ፎቶ ላከልኝ ማለት ነው። ገና ነው እዚህ ያለው የቅዱስ ገብርኤል ቀን ማለት ነው። እና እስካሁን የዛሬ 7 ዓመት ነው ጽፌዋለሁ ሁላ። ዛሬ ቅዱስ ገብርኤል እንዲህ አድርጎ ነገረኝ፣ ደስ የሚል ምስራች ነገረኝ ምናምን ብዬ እንደዚህም ቅዱስ ገብርኤል እና ባለፈው በህልሜ አሁን ከ3 ቀን በፊት ምን አለኝ መሰለ እና ቅዱስ ገብርኤል ማለት ነው ማለት ቅዱስ ገብርኤል ነው እኮ ግን ህይወት ትዳሬን የሰጠኝ እና ትዳሬን ከዚህ ከአረብ ሀገር ሄጄ ቤተሰብ ፈቃደኛ አልነበረም፣ ብቻዬን ነበርኩኝና የነፍስ አባቴን አማክሬ እሳቸው ይሆናል ካሉኝ አንተን የሰጠኝ አምኜ እቀበላለሁ። አይ እንደዚህ ነው ምናምን በነፍስ አባቴ ነው የምመረው። እንግዲህ በነገራችን ላይ ፍቅር በፊት አሁን ፍቅር በቃ ያለሱ ምናምን ትላለህ አይደለ? አንድ ወንድ ሴትና ወንድ ሲፋቀሩ መንፈሳዊ ሲገባህ ግን በልክ ነው የሚሆነው። በልክ ይሆንና እግዚአብሔር የሚያስቀይም ከሆነ ይቀራል ትላለህ ማለት ነው። ልክ እዛ ጋር ነው ያቆምኩትኝ። ከዛ በኋላ ከእግዚአብሔር ጋር ነው የሚሄደው። ይሄ ትዳር እንዴት ነው ከእግዚአብሔር ጋር ነው ምናምን የሚለው ማለት ነው። ለቅዱስ ገብርኤል ለድንግል ማርያም አሳልፌ የሰጠሁኝ እኔ አንቺ ከሰጠሽኝ እኔ ማንንም ሽማግሌ አልልም፣ ፍርድ ቤት ወረቀት መፈራረም የለም ብዬ የድንግል ማርያም ቤተክርስቲያን ቅዱስ ገብርኤል መልአክ ጠባቂ አንተን የምትፈርምልኝ ድንግል ማርያም ወይ ብዬ በስጋው ደግሞ አንተነ ፊርማዬ ብዬ ማለት ነው። የምር ነው የምልህ። በጣም ደስ የሚል ትዳር ነው በነገራችን ላይ በጣም በኑሮ እንትን ብንልም በጣም የሚያስብልኝ የማስብለት በጣም ማለት ቃላት ያጥረኛል ስለሱም ማለት ነው። የት ነሽ አሁን ያለሽ? እና ቅዱስ አሁን ያለሁት ግብጽ ነው እያልኩ መምህር 1 ዓመቴ ነው ከኢትዮጵያ ከመጣሁ። ግብጽ አሁን በምን በትዳር ላይ ነሽ ያለሽው? ሰው ቤት ነው እንጂ ያለው ሰው ቤት መጥቼ ባልሽ እዛ ነው እንዲህ ያደረገልኝ ባለቤቴ ልጆቹን ይዞ እዛ ነው ያለው እኮ እዛው አንቺ ተንከባከበ ልጆቹን ያሳደገ ኢትዮጵያ ነው ኢትዮጵያ አዲስ አበባ። በቃ እኔ እሱ ነው አሁን እኮ ትዳሬ ምናምን ስትይ በጣም ደስ የሚል ትዳር ነው ስትይ አብራችሁ ነው የተመላለሽ ሰራተኛ ነሽ የሚለው ግራ ገብቶኝ ነው እኮ ተምታቶብኝ። አይደለም የሆነ እንዳለው ነው የምቆጥረው። እንደዛ ነው። ጥሩ ነው እኮ በጣም ትክክለኛ ነገር ነው። እንዳለሽ የምትቆጥሪ ከሆነ በጣም ትልቅ ነገር እኮ ነው ይሄ። ወይ እንዳለው ነው። እሱም ስጋው ደግሞ ሲቀበል ጽፎ ይቀበላል። በጣም ማለት ልጆቹንም በጣም እንትን ነው የሚለውና በዚህ በጣም እንዳለው ነው የሚሰማኝ። ሁሉ አብረን እንዳለን ነው የሚሰማኝ ማለት ነው። በጣም ይገርማል። ግን ታዲያ ምን ያህል ጊዜ ልትሰሪ ያሰብሽው? አትመጭም ወይ አትመለሽም ወይ አይበቃም ወይ የሚለውን ነገር ከእሱ አይመጣም? አንቺስ ቀን ገድበሻል ወይስ እንዴት ነው? ልጆቹን ብለሽ እዛ ሆነሽ ለማስተማር ነው የወሰንሽው? ምንድን ነው ሀሳብሽ? ሀሳቤ እኔ ማለት እሱ ስራ ነበረው ገብቶሃል እና ይሄ ኮሪደር ልማት ምናምን በሚለው ነው በዛ ነው ስራ ልክ ሲፈናቀል በቃ ምንም የምንቋቋምበት አጣን ማለት ነው እንጂ ድጋሚ ወስደት መምጣት አልፈልግም ነበር። እና አሁን እግዚአብሔር ቢባርከኝ ያሰብኩት ቢሞላ እሱ የሆነ ስራ ከያዘልኝ ሰርቼ በቃ እኔ የዕለት ነው የምፈልገው። በነገራችን ላይ ትርፍ ነገር ምናምን አልፈልግም ማለት ነው። ልጆቼን የማስተምርበት የቤት ኪራይ ከፍለህ የዕለት ከኖርክ በቂ ነው ብዬ የማስብ ሰው ነኝ። የትርፍ ነገር አልፈልግም። ለምን? እና እንግዲህ እግዚአብሔር እንደፈቀደ ስልሽ እግዚአብሔር ከሰጠኝማ እቀበላለሁ። ግን እንደዛ አይነት ሰው አይደለሁም ስልህ ነው። ከሰጠ ትቀበላለህ። የዕለት ከሆነማ ብዙ አመት ልትሰሪ ነው። ስንት አመት የዕለት ይስራ? ስንት አመት የዕለት? እንዴት ስንት አመት? የዕለት ነው የምፈልገው አልሽኝ አይደለ? አሁን ለምሳሌ ኢትዮጵያ ላይ ብትሆን እኮ ኢትዮጵያ ላይ ብሆን እኔ አሁን ትርፍ ነገር አትሻ። አሁን ትርፍ ነገር ማለት ትርፍ ነገር ሳይሆን የዕለት ስለተቸገርኩ ነው የተሰደድኩት። ገብቶሃል አይደለ? ለዛ ልፈልጌ ነው። እሺ እንደዚህ እናድርግ። አሁን ከሄድሽ ስንት ጊዜ ሆነሽ? 1 አመት ገና። አሁን በፊት እንግዲህ የመጀመሪያ ያወራሁልህ ከተሰደድኩ 2 አመት ቆይቼ
ወደ ኢትዮጵያ ተመለስኩ ማለት ነው። መጥቼ አግብቼ 2 ልጅ ወለድኩኝ ማለት ነው። እንግዲህ ከእኔ ላልመለስ ነበር እቅድ የሄድኩት ማለት ነው። ድጋሚ ስደት ላይ ነበረ። በተለያየ ምክንያት እንግዲህ ስደት ድጋሚ መጥቼ 1 አመት ሆነ። ከ7 አመት በኋላ ማለት ነው ድጋሚ ተሰደድኩ። ጥሩ። ስለዚህ አሁን ስንት አመት ልትቆይን ያሰብሽው? ምን እግዚአብሔር ፈቃድ እንግዲህ 1 አመት አይደለም አንቺ ጋር ያለው አሁን የሚጠብቅሽ መልአክም ጸሎትሽን የሚሰሙት ቅዱሳንም ያቺን ቃልሽን የሚሰሙ ስለሆኑ ዝም ብለሽ የምትሰሪ ከሆነ በዛው ልትቀሪ ነው ማለት ነው። መቅረት ስልሽ እንደው መቅረት ሳይሆን የሆነ ሁኔታዎች አልመች ሲሉሽ ብቻ ልትመጪ ነው ያሰብሽው። ቀን ገድቢ፣ በቃ 4 አመት ወይ 3 አመት ብለሽ ገድቢና በዛ ጊዜ እንድትመጪ ያግዙሽ ቅዱሳን። አለበለዚያ ግን ዝም ብሎ እኔ እንጃ አላውቅም ምናምን አይባልም። እኔማ 1 አመት ይችን ጨርሼ ከዛ 1 አመቷን ጨርሼ 2 አመት ልሄድ ነው የኔ ሀሳብ ማለት ነው። ግን እስካሁን በነገራችን ላይ ማለት ነው መምህር በኑሮ ማለት ነው ገና ሆኜ ይሁን አሁን ማለት ጌታ ሆይ ስደት ሀገር መጥቼ ቤትህን በቤተ መቅደስ ሀቁንኩኝ ለምንድን ነው እሺ እኔን መባረክ ያቃታ በምን እላለሁና መቼ ነው ጊዜ በምንድን መባረክ በኑሮ በጣም ነው የሚቸገረው። ይኸውልሽ አሁን እንግዲህ ትልቁ ነገር አሁን እዚህ ጋር ነው። አንዳንዴ በአንድ በኩል እግዚአብሔር እኛን በጣም ይወደን ይሞላለንና በሌላ በኩል ደግሞ በአንደበታችን ምክንያት ያለን እናጣለን። አሁን 2 አመት የሚሆን 3 አመት ገድቢ ያልኩሽ ለአንድ ጥቅም ነው። ትልቅ ጥቅም አለ። እሱም ጥቅም ምንድነው? 3 አመት ካልሽ አናቷ ላይ 3 አመት እስከምሰራ ድረስ አላጠፋም፣ እንደዚህ አላረግም፣ ያላስፈላጊ ወጪዎችን አላወጣም፣ ይሄን ያክል ብር ይዤ ነው የምሄደው፣ በዚህ ደግሞ ዝምቀጥል ከሆነ ይሄን ያክል ብር ይኖረኛል ብለሽ አይምሮሽ ይተምነዋል። ያንን ብር ይወስነዋል። ከዛ የብርሽን መጠን ታውቂዋለሽ። አይ እኔ እንጃ አላውቅም ብትይ ከሆነ ግን በየቀኑ የምታወጪውን ብር አይ በቃ ለወደፊቱ 1 አመት ጨምር ስለምችል የሚል ዝም ብሎ ውስጥሽ የማራዘም ሀሳብ ስላለው ብሩን መጠኑ ማታውቂው በ3 አመት ውስጥ በስንት 36 ወር ነው አይደል ያለው 36 በደሞዝሽ ታበጇልሽ። 10 ሺህ ከሆነ 20 ሺህ ከሆነ ማብዛት ያንን ስታበጁ የሚገኘው ብር አስቢው። ያንን ብር አይምሮሽ ሴቭ ያደርገዋል፣ አያጠፋም። ይሄንን ብር ለዚህ ያደርገዋለሁ፣ ይሄ ብር ለዚህ ይሆናል። ከ3 አመት በኋላ ምናልባት ኑሮ ሊወደድ ይችላል፣ እንደ ሁኔታው ግን ይሄን ብር እንደዚህ ያደርገዋለሁ ብለሽ ካሁኑ ተምነሽ ስትሄጂ ብሩ አይጠፋም። ምንም እቅድ የሌለው ብር ግን ዝም ብሎ ነው የሚበተነው። ፕላን ውስጥ ያልገባ ብር ዝም ብሎ ነው የሚበተነው። ይሄን አስቢ። በጸሎታችሁ አስቡኝ እስኪ። በዚህ በኩል እውነት በጣም ተቸግሬያለሁ። እንግዲህ ያው ይሄ ነው እህታችን። በርቺ። ሌሎች ሰዎችን ላስተናግድ 40 ደቂቃ አውርተናል። እግዚአብሔር ካንቺ ጋር ይሁን። እናመሰግናለን። እሺ እህታችን። እሺ እኔም አመሰግናለሁ። መቅደሰ ማርያምን በጣም እናመሰግናለን በእውነት ግን መምህር አስታውሰኛለሁ ባለፈው ስለ ቅባት ምናምን ያወራው ነው በዚህ አጋጣሚ ማለት ነው። ሰው ስለምትረሳ ነው። አይ እንዴት ብዬ አስታውሳለሁ። በጣም ብዙ ሰው እኮ የሚደውለው እኮ መቅደሰ ማርያም ቅባቶች ምናምን ብለሽ የሆነ እንትን የነገርሽኝ አይደል? እሺ እህታችን እናመሰግናለን። እግዚአብሔር በጸሎታችሁ አስቡኝ። እግዚአብሔርን አመስግኑልኝ። እሺ እህታችን። እሺ እናመሰግናለን። ተባረኪ። እሺ አሜን። በጣም ብዙ ነገር ነው ያወራነው። ያልኩት ለእሷ የነገርኩት ለእናንተም ነው። ሄሎ ሰላም ነው። እግዚአብሔር ይመስገን። እንዴት ነሽ? ወይስ እንዴት ነው ትልበል? እግዚአብሔር ይመስገን። ድምፅዎት ትልቅ ይመስላል ወይስ ወጣት ነሽ? ሁሉ ነኝ። አሁን አምሳ ገብቻለሁ። በድምፅ ነው የለየሁት። 5 ዓመት ነው። ይሄ ነው። እግዚአብሔር ይመስገን። ለማንኛውም እንኳን ደህና መጡ። እንኳን ደህና ቆዩ። እኔ እግዚአብሔር ይመስገን ብዙ ጊዜ እሞክራለሁ። አሁን 2ኛ ነው የሚያገኘኝ ያለው። ይቅርታ አማርኛ ብዙ አልችልም። ከ4 ዓመት በፊት አግኝቼ ነበር። ያን ያመከርከኝ በግብር ሰርቻለሁ። እግዚአብሔር ይመስገን። እስቲ እንስማ፣ ውጤቱን እንስማ። እናቴ እስቲ ንገሩን እስቲ ምንድነው የመጣሁት? ምንድነው እርሶም ደግሞ ምንድነው ያደረጉት?
እኔ በ25 ዓመቱ የነበረ የትዳሬን እንትን በማይሆን የሚመስል ፈረሰና የእንትኑ ጎረቤታችን ነው የቅርብ ጎረቤት እኔን ላግባሽ ምን እያለኝ እኔ ሲጋራ ስለማጠጣ ምናምን እያለ ይጨቀጭቀኛልና አሁን ምን ላርግ ብዬ ውጥረት ሆነብኝ። ከዛን እንትን ሆኜ በዛን የአራት ልጆች ነኝ ብዬ አማክረኝ ብዬ ነበርኩኝ። ያው ቁጥሩ እየገጠመኝም አልዘክረውም፣ ግን ልጆች ካሉሽ ለምን እዛም ትውላላችሁ? ቆርባችሁ ሰግዳችሁ ለምን አትጠበቁም ብለህ ነበርክና አሁን እኔ ደግሞ እንደ እግዚአብሔር ፍቃድ እመቤቴን ክብርና ምስጋና ይግባት ጀመርኩኝ ለንስሐ በቃሁኝ። አሁን ቀጠርኩኝ ማጨሮት ሂጄ ወደ ሀገር ቤት ገብቼ 2 ጊዜ እግዚአብሔር ይመስገን። አሁን ከቀረብኩኝ እዛም ቶሎ ብሎ ይሻላሉኝም የነፍስ አባቴ 1-2 ዓመት ምናምን ቆይቼ ከዛ ከወሰድኩት አሁን የሚመጣው የልደታ ቀን 2 ዓመቴ ነው። በቁርባን ከሁሉም ተሰብስቤ እግዚአብሔር ይመስገን። አሁን አንድ ጊዜ ቅድስት አርሴማ አርጋአለም ሄጄ በደንብ መጀመሪያ ኤርትራ ሄጄ ቅዱስ ገብርኤል ነው አሁንም ቅዱስ ጊዮርጊስ ቤተክርስቲያን ይቅርታ ሲታጠብ በጣም ነው የሚያንቀጠቅጠኝ ሁሉ አካላቴ። ያኔ ግራ ገባኝ፣ እነሱም ግራ ገባቸው። ግን ልቤን አልነበረም ከኔ ጋር በሆነ ጨርሼ አሁን ከዛ ምን አልኩኝ፣ ኧረ ንስሐ ልግባና እንትን ልውሰድ እንደገና ብዬ ጥምቀት ምን ነው የሚባለው? ቄደር ወስጄ እግዚአብሔር ይመስገን። ከዛ በኋላ ውጊያው ተጀመረ። በጣም ይገርማል። አሁን እስቲ ምን በውጊያ መካከል የተደሰቱበት እንዲሁም ደግሞ እግዚአብሔር ደርሶ ያሳየዎት እስቲ ለውጥ በረከቱ ምን ይመስላል? ልዩነቱን እስቲ ንገሩን። እግዚአብሔር ይመስገን። ያኔ ነጭናጫ ነበርኩኝ። ምስክርነት እንኳን አበቃኝ። ያኔ ትንሽ ነገር ያናድደኝ ነበር በውስጤ። ያዝኩትም ሁልጊዜ እንትን ነው በቃ አልጨበጥ ያለ ኑሮ ነበርኩኝ ማለት ነው። ግን የግድ ትዳሬ መምራትና መስራት ስላለብኝ ከስራ ዓለም አልተለየሁም። እዛም አገሬም ያለሁኝ ጊዜ ስራ ነበርኩ። ባሌ ወታደር ስለነበረ እግዚአብሔር ይመስገን ልጆችን እንደ እግዚአብሔር ፍቃድ ደረስልኝ። አሁን በየትምህርታቸው በየመስካቸው አሉ። እግዚአብሔር ይመስገን። አንድ ትንሽ ብቻ ናት ከኔ ጋር ያለች። እግዚአብሔር ይባርካቸው። እኔ አንድ ልጅ ብቻ ናት የ18 ዓመት ከኔ ጋር ያለች። እሷን ብቻ ናት እንጂ ሁሉ እየተማሩ እዚህ ሀገር እኔ ስዊድን ነው ያለሁኝ። እየተማሩ እየሰሩ ችግር የለም ተረጋጊ ነው የሚሉኝ። እግዚአብሔር ይመስገን። በጣም ይገርማል። በሆነ ባይጮሎት ሲወጣ ሲታጠብ ብዬ ኢትዮጵያ ሲሄድ ይከፍሉብኛል። እንደ በቃ አሁን በቃ ተባረኩኝ። ደረሱሎት ማለት ነው። ሁሉም በቃ ደርሶ ደረስልኝ። አሁን የሚመኘው ወጣራቸው እንዲሞቁ ነው። እግዚአብሔር ይርዳቸው። እስቲ ደግሞ አሁን ከ4 ዓመት በኋላ ደግሞ እንመኛለን። ለሚቀጥለው ጊዜ ደግሞ እግዚአብሔር እድሜ ከሰጠን እርስዎንም ያቆይልን፣ እኛ ሁላችንም ያቆየን። በሚዲያ ላይ ከቆየን ካለን
እንደገና ሀገር ሰላም ከሆነ ሁሉ ነገር እንዲሆን እንመኛለን። ግን ልጆቹ ደግሞ አግብተው ደግሞ ልጆቼ ሁሉ አግብተዋል የሚሉበትን ደግሞ ቀን ያምጣልን። አሜን። ስላሴን ይበለው። በጸሎት አስበኝ ወለተ ስላሴ ብለህ ወለተ ስላሴ። እንግዲህ እግዚአብሔር ጸሎታቸውን ይስማ። ጌታችን ኢየሱስ ክርስቶስ መድኃኔዓለም ልጆቹን በሙሉ ይጎብኛቸው። የአልዓዛርን ቤት እንደጎበኘ የእርሶንም ቤት፣ የዶኪማስን ቤት እንደጎበኘ የእርሶን ቤት ይጎብኝ። እንዲሁም የማርታና የማርያምን ቤት እንደጎበኘ የእርሶንም ቤት ይጎብኝ። በእያንዳንዱ ጉድለታቸው በሙሉ እግዚአብሔር ይግባላቸው። እርሶን እየረዱ እያገዙ ያሉበት ያ ገንዘባቸው መልካምነት መልሶ ይከፍላል ነውና መልካምነታቸው በትዳራቸው ይዩት። አሜን አሜን አሜን። ደስ ይላል። አሜን። ክርስትና ስሞት ማን ነው? እርሶ ክርስትና ወለተ ስላሴ? ወለተ ስላሴ ነኝ። ወለተ ስላሴ። እንግዲህ እግዚአብሔር አምላክ ጸሎታቸውን ይስማ። የሚያለቅሱበት ጉዳይ ካለ የሚጓጉበትና የሚመኙት ነገር ካለ ቅድስት ስላሴ ጸሎታቸውን ይስማ። ሁላችሁም ተመኙላቸው እስቲ። አሜን ብቻ ሳይሆን ተመኙላቸው እስቲ። እናንተም ተመኙላቸው እስቲ። ያለ 1208 ሰው አለ። ዛሬ ላይክ ያደረገ 940 ሰው። በጣም ደስ ይላል። እየሰጣችሁኝ ያላችሁ ሰዎች በጣም አመሰግናለሁ። ተባረኩ። ማምላክ ወላዲት አምላክ እመቤት የሚል ስጦታ ሰጥተውኛል። ሌላም ሰው እንደዚሁ ስጦታ እየሰጣችሁኝ ነው። በጣም አመሰግናለሁ። ያልታሰበ ነው። አሜን። ስላሴን ደግሞ በሁለት እጁ ይስጥህ። በጣም ይደግፍ። አሜን። እድሜና ጤና እግዚአብሔር ያክብርልን። እግዚአብሔር ይስጥልን እናታችን። በጣም ደስ ብሎኛል። ሌላ የሚነግሩት ነገር አለ? አሁን አንድ ብቻ ነው እንትን የሆነኝ ሀሳብ የሆነኝና ይሄ ሁሉ ተደረገ። አሁን የነፍስ አባቴን ጥሩ ናቸው። በሆነ ጊዜ ቅዳሴ ባለበት ጊዜ መውሰድ ትችያለሽ፣ መቁረብ ትችያለሽ ብሎኝ ደስ ብሎኛል። እግዚአብሔር ይመስገን። አሁን ስመጣ አሁን በስራ ጠዋት እንትን እላለሁ፣ የአቅሜን ጸሎት አደርሳለሁ። ማንበብ አልችልም ነበር። ሁለት አይኔ ማንበብ እየቻልኩ ፊደሉን እቆጥራለሁ፣ ግን ጋርዶኝ ነበር። አሁን እግዚአብሔር ይመስገን ያኔ የዘወትር ጸሎትን ማድረስ ችያለሁ። እግዚአብሔር ይመስገን። አሁን 3 ወር ጠዋት እያደረስኩኝ ጀምሬ እግዚአብሔር ይመስገን። በጣም ደስ ይሄንን ያሳየሁት አምላክ ደግሞ የሚቀጥለውን ያሳየሁታል። ለምን አብሮት እንደሆነ እግዚአብሔር አብሮ እንደሆነ ማሳያ ምልክቱ አሁን ላለው ጸሎቱ ነው። አንድ ጸሎት ከተሰማልን ሌላም ጸሎት ብንጸልይ እግዚአብሔር ይሰማል። ደግሞ አብሮን ነው ማለት ነው። መቼም ሁልጊዜ አብሮን ነው፣ ግን ሊሰማን ዘንበል ብሏል። ጆሮዬንም ዘንበል አረግላቸዋለሁ፣ እነሱ የሚናገራሉ፣ እኔም እሰማቸዋለሁ፣ የሚፈልጉትን ነገር አረጋለሁ እያለ በነቢያት ላይ አድሮ የሚናገረው እኮ እግዚአብሔር ዘንበል የሚልበት ሰዓት ስላለ ነው። እየሰማ ደግሞ ዝም የሚልበት ጊዜ አለ። መዝሙር 74 እና መዝሙር 73 ብታዩት እኔም እስቅባቸዋለሁ፣ እኔም አሾፍባቸዋለሁ፣ አላግጥባቸዋለሁ የሚልበትን ቦታ ደግሞ አለ። እግዚአብሔር አላጋጭ ሆኖ አይደለም፣ ግን እሳለቅባቸዋለሁ ሲል ማለት ነው። በእግዚአብሔር ላይ የተሳለቅነውን ያክል እግዚአብሔር ደግሞ አጋንንተኛ ላይ ሲሳለቅብን ዝም ይላል ማለት ነው። ለምን? እኛ በሱ ላይ ደግሞ በክብሩ ላይ ተሳልቀናል። እና በጸሎት ደግሞ ስንጠይቀው የሚሰማን ከሆነ ዘንበል ካለ ምሕረት አድርጎልናል። ይኸውላችሁ እግዚአብሔር መሐሪ ነው፣ እግዚአብሔር ፍቅር ነው። እግዚአብሔር ጸሎትን ይሰማል ሲባል ፈቃደኛ ይሆናል ሊመልስልን ማለት ነው። መቼም ቢሆን ከኛ ጋር ነው፣ ግን ፈቃደኛ የሆንበት ጊዜ አለ። እኔ አፍራለሁ አንዳንድ ጊዜ ልቤ መለስ ብሎ በትክክል ስመለከተው ሳደርስ ጸሎቴን አፍራለሁ። ያለፈ ጊዜን እንደዚህ ቤተ ክርስቲያን ብለህ ነው ተከባከበህ እዚህ ያደረስከኝ። እንዴት እፍረት ይሰማኛል። በጣም ነው የማፍረው። እኛን ይቅር እንዳለን አሁን ነው የገባኝና ደስ ይላል። እግዚአብሔርም ይቅር ይበለን ደግሞ ደጋግሞ። አሜን። እናት በጣም አመሰግናለሁ። እግዚአብሔር ያክብርልን። አሜን።
አሁን ያለችዋንም ልጆትን ቁም ነገሯን ያሳይልዎት ከእርሶ ጋር እንደተቀመጠች አሁን ያለው የእርሶን መልካም የሆነውን ነገር በሙሉ ትውረስ። አሁን ያለውትን አሜን ያርግልኝ። አሁን ሲሄድ ቤተክርስቲያን በቅዳሴው እንትን ይነዝረኛል። እንትን የሆነ ማንቀጥቀጥ አልኩኝም እና ይሄንን ነገር ደግሞ እንትን ሆንኩኝ። ምንድን ነው እስኪ ግልጽ ያድርጉልኝ። ሀሳብ ሆነብኝ። ይሄ ራሴን እንትን ይላል፣ ይቀጠቀጣል። በቅዳሴው ቁሜ እንትን ካልኩኝ የልቤ ማዳመጥና የተመስጦ ሲኖረኝ ሁላ አካላቴ እንትን ይላል፣ እንደፋል። አሁን መጣባበቅ ሆንኩኝ። አሁን አይደለም እርስዎ ሀሳብ የገባው ሰው ፊት ስለሆነ ነው ወይስ ያን ነገር እንዴት ላቆም ነው? ሁሉም ሆነ ሲሉኝ እንትን ሆናለሁ። አሁን አይተወኝም እንዴ ምናምን ብዬ የሚል ሀሳብ ሆነብኝ። አሁን እንዳልደፋ ብዬ ደግሞ እንትን እንዳልቀጠቀጥ ብዬ እሄዳለሁ እና ከተመስጦ ጋር ትንሽ ሂድ እና ሲጀምረኝ እንትን መለስ እላለሁ። ከእንትኑን እወጣለሁ በሀሳቤን ከቅዳሴውን ወጣ ገባ እያልኩኝ ይሄንን ነገር ትንሽ እንትን ሆነኝና እንዴት እንደማድረግ ይሄ ብቻ እኔ እንዳለሁት ከሆነ ምናልባት ፍርሃት ካለቦት ስጋት ካለቦት ይሄ የሚንቀጠቀጠው መንፈስ ነው ግን አንድ ቀን ይወጣል ብለው የሚያስቡ ከሆነና እንደው በትክክል ሰይጣን መሆኑን ካመኑ ጸበል እየተጠመቁ አንድ ቀን ሰይጣንማ ነው የአይነት ጥላ ወንድ አይነት ጥላ ጭንቅላትን ይዘጋል እያልከውን ያንን ነው። ጭንቅላቴ ግማሹን ደረቅ እያለ ይመስለኛል እና በሆነ ጊዜ ደግሞ ወደ ቀኙ ይዞርብኛል። ከቀኙ እና ከግራውን ከወረደ ደግሞ ሆዴን እንትን ይላል ይላል፣ ድምፅ ያደርጋል። በሆነ ጊዜ ግን እንትን ቅባ ቅዱስና ጸበል ጠጣለሁ። እኔ ልንገሩትና እንትን ይሉኛል የኔ እናት ወይ እርስዎ ዝም ይበሉና ልንገሩት የተወሰነ አማራጭ ልመሰጠው። እሺ አንደኛ በቅዳሴ ሰዓት የሚያንቀጠቅጦት ከሆነና ሆዶት የሚጮህ ከሆነ የፈራ እንዳይጋለጥ የፈራ የቤተሰብ ወይ የጓደኛ የቅርብ ሰው መተት ይኖራል እንጂ ዛር መንፈስ ቅዳሴ ላይ መንጠራራት፣ ማዛጋት፣ ማልቀስ፣ ማንባት ከዚህ ውጪ ሌላ የሚያንዘፈዝፈው ነገር ኖሮ ሳይሆን በቃ ካስጠላው በቃኝ ካለ ውልቅ ብሎ ነው የሚወጣው። በቃ አልፈልግም፣ ህይወቷ ተነጥቅ ያለው ቆርባለች፣ ከዚህ በኋላ የኔ አይደለችም ብሎ ውልቅ ብሎ ነው የሚሄደው። ግን ከሰው የመጣ የመስተፋቅርም ይሁን መተትም ይሁን ተንኮልም ይሁን በእርሶ ላይ ተንኮል ያደረገቦት ሰው መንፈስ ካለና ያ የሚያውቁት ሰው ማነው ያ ሰው ደግሞ የሚያውቁት ከሆነ ወይም ያቺ ሴት የሚያውቋት ከሆነች መጋለጥ ይፈራሉ ብዙ ጊዜ እና የሰዎቹን ስሜት መንፈሱ ያመጣውና እርሶ ላይ ያስቀምጠዋል። ወይኔ በቃ ልያዝ ነው ልጋለጥ ነው አንድ ቀን ካወቀችብኝ እኮ በቃ አለቀልኝ እያለ ያ ሰው ሲፈራ የሰውየው ፍርሃት ይመጣና በመንፈሱ በኩል እርሶ ጋር ፍርሃቱ ይንቀጠቀጣል፣ ስሜቱ ይመጣል። እና ምናልባት ከማን የመጣኸው ስራህን አቁም፣ ቅዳሴ ላይ እየሄድኩኝ ሲሄድ እንደዚህ የምትረብሸኝ ታሰር እያሉ እቤቶት በየቀኑ ማሰር መልመድ አለቦት። ታሰር፣ ቅዳሴ ላይ የምታንዘፈስፈው ነገር አቁም፣ ስራህን አቁም፣ በቃ ታሰር፣ ስራህን አቁም፣ የምትንቀጠቀጠው ነገር አቁም ብለው ማሰርና መሸኘት የሚችሉ ከሆነ ውጣ፣ በስላሴ ስም ከኔ ላይ ውጣ ብለው መቀጥቀጥ። ካልሆነ ደግሞ ቅዳሴ የሚያስቀድሱበት ቦታ ላይ ትንሽ ሰዎች አዩኝ አላዩኝ ብሎ ቢጨነቁ ከሆነ እስኪስተካከል እግዚአብሔር የእርሶ ነገር እስኪያስተካክል ቄሶቹን አስፈቅደው ከለል ያለ ቦታ ፈልገው ደበቅ ያለ ቦታ ቤተ መቅደስ የሚሆን ላይ ፎቅም ካለው ዞር ብሎም ሌላ ቦታ ለብቻዎት የሚያስቀድስ የሚችሉበት ቦታ ላይ ለጊዜው ነው። ታዲያ ይሄንን ቢሞክሩ ጥሩ ነው።
ትንሽ የሰው አይን የሚፈሩ ከሆነ ማለት ነው። ወይም ሰው ረብሻለሁ እኔ እንደዚህ ሲያንዘፈዝፈኝ ሰዎች ትኩረታቸው ይሳባል ይረበሹብኛል ብሎ የሚያስቡ ከሆነ ከዛ ውጭ ግን ቤቶት እየቀጠቀጡት ለውጡን ማየት ይችላሉ። ከሳምንት በሳምንት ከሳምንት ሳምንት ለውጡን ሲያዩት መገራት አለመገራቱ መያዝ አለመያዙ መታሰር አለመታሰሩ እንዲያውም ማሳያ ምልክቱ ይሄ አሁን እርሱ የነገሩኝ የመንቀጥቀጡ ነገር ነው። እንዲያውም ጥሩ ነው። ለእርሶ እድለኛ ነዎት። ታስሯል አልታሰር የሚለው ነገር በደንብ ያረጋግጡበታል ብዬ አስባለሁ እንደኔ። ይታሰራል አንዳንድ ጊዜ እንትን ይሄ ግንባሬን ጠቋር ይሆናል እና ከሆነ ጊዜ ከስግደት የቅዱስ ሚካኤል ስዕል አድርጌ ስለምሰግድ ባርቆ ደግሞ ትንሽ ቀላ ይላል መለስ ይላል የኔ ፊቴን። ከዛ በኋላ ደግሞ በሆነ ጊዜ ደግሞ ታስር ሁል ጊዜ ነው የምለው በሆነ ሰዓት አሁን እንትን ይሆናል ጥቁር ይሆናል ነው ፊትሽ ነው የሚሉኝ። ግን እግዚአብሔር ይመስገን በዛ ጥሩ የዛ ሰው ንዴት ነው እርሶ ላይ የሚገለጠው። መልኮት የሚቀያየር ከሆነ ነገርኩት እኮ ዛር መንፈስ አንዴ እንዳመለጡት ቅዱስ ቁርባን እንደተቀበሉ ካወቀ ቶሎ የመሄድ እድሉ ሰፊ ነው። ለምን ሲባል በቃ ክርስቶስ ቀምቶታል። መላእክቶች ጥበቃ ውስጥ ነው ያሉት። ይቺ ነፍስ ከዚህ በኋላ የኔ አይደለችም ይላል። የሚፋለመው ምን ሲሆነው ደካማ ጎን ሲያገኝ ነው። ካረጁ በኋላ እድሜዎት ከሄደ በኋላ የወጣትነት ነገር የሚያምሮት ከሆነ ኮስሞቲክስ ነገር፣ አለባበሶት፣ ብቻ አጠቃላይ የሆነ ያልተውት ነገር ካለ ሰርግ በሚሄዱበት ሰዓት እስክስታ የሚሉ ከሆነ ጭፈራ የሚወዱ ከሆነ ይሄ ነገር ካለ ሰይጣን ብዙ ጊዜ የመደበቅ ዕድሉ በጣም ሰፊ ነው። በኤርትራና በትግራይ ክልል ወይም ደግሞ ወደ ሰሜኑ ምናምን አካባቢ የትኛውም ቦታ ይሆን ከቆረቡ በኋላ ሰርግ ላይ አያስችላቸውም። በደንብ አድርጋችሁ ነው የምትጨፍሩት የምትደንሱት። እና ያ ነገር ደግሞ ለመንፈሱ ይመቸዋል። መግቢያ መንገድ ሰራዊት ያገኛል። እንዲህ አይነት መናፍስቶች ብዙ ጊዜ ተደብቀው ቀን ይጠብቃሉ ማለት አንድ ቀን ደካማ ጎኗን አገኘዋለሁ፣ ጾም ሲፈታ አገኛታለሁ፣ በዚህ አገኛታለሁ ብሎ ይቅድ ያቅዳል። ስለዚህ ያችን ነገር ማስተካከል በቃ በትክክል መወሰን ካለበት መወሰን ነው። በቃ ቆርቤያለሁ፣ ከዚህ በኋላ ይሄ ነገር አያስፈልግም። እኔ መጥቼዋለሁ። አንዳንድ ጊዜ የሆነ ይሄ ኖርማል ፊልም ምናምን ያለው ከዚህ ምናልባት እንትን ብዬ ጊዜ ይደብራልና ብቻዬ ሲሆን ስከቱ ምናምን ሁሉ ደርሼ ከጨረስኩኝ አንድ ፊልም ተከታታይ ምናምን አያለው። ኖርማል ማለት ነው የኤርትራ በቴሌቪዥን የሚለቀቅ እንጂ ብዙ አላይም። ወደዛ ፊልም ቲያትር ፊልም ማየት ቲያትር ማየት ኃጢአት አይደለም፣ ግን የፊልሙ አይነት ነው የሚወስነው። እርሱ መቼም ትልቅ ሰው ኖት፣ ህዝብን የሚያስተምር የትልቅ ሰዎችን ነገር ነው የሚያዩት። እንደ ወጣት ስናገር ልቅ የሆኑ መጥፎ የሆኑ ነገሮችን ማየት በጣም ተገቢም አይደለም። ግን ፊልም ስላየ አንድ ሰው ኃጢአት ሆነበት አይደለም። ቲያትር ሄዶ ማየት ኃጢአት አይደለም። እኔ ልጆቼን ቲያትር ጋብዛቸዋለሁ፣ ምንም ችግር የለውም። ግን እሱ አይደለም እኔ እናት ዋናው ትልቁ ነገር ምን መሰሎት? መጽሐፍ ቅዱስ የማይፈቅዳቸውን ነገሮች ህሊናዎት እያወቀ ይሄ እሾሽላ መቀባት፣ በተለይ እናቶች በጣም ሰርግ ሲሆን ይሄ እንዴት ነው ከዘመድ ላለመለየት ሁሉም አንድ አይነት ሆኖ ለመታየት ምናምን የምታደርጉት ነገር የበለጠ ያስበላቸዋል። ይሄ ዛሩን እንደገና እንዲቀሰቅሱ ያደርገዋል። ሂና መቀባት፣ እሾሽላ መቀባት፣ በዓል ሲመጣ በቃ ብቻ ይሄ የማስተምረው ትምህርት ይገባውታል። የመናፍስቶቹ የሆኑ ኮተቶች አይቀሩም። በጣም ከባድ ነው። ይሄንን ስሰማ የተማርኩበት የኔ አጎት የእናት በእንትን አፋትጋ ቅዱስ ዮሐንስ ምናምን ሁሉ ግን በጊዛ ትመጣና ወደ ቤታችን ያንን የታረደበት በግ እንበላ ደሞን እንትን አድርገን እንበላ ነበር። እሷም ትጠጣለች ከሱ ምናምን በትክክል ደግሞ ብቻ ሳይቀቀል ጠጣ ነበረች። አሁን ይሄ ሁሉ ስለሰማሁኝ እኔ እንትን አደረኩት። ይሄንን ሁሉ ነገር ትቼዋለሁ። መቅባት ፊቴም አልቀባውም። ኖርማል ሎሽን ብቻ ነው የምንቀባው ያለሁ የራሱ ጉዳይ ብዬ እንትን አልጠቀምም። ብዙ ኮስሞቲክስ ምናምን አልጠቀምም። ትቼዋለሁ። ሰውነቶት የለመደውን ነገር ማውጣት ይከብደውታል። በእርግጥ ግን ምንድነው እያልኩ ያለሁት ምንዝር ጌጥ
ይሄ ምንዝር ጌጥ የሚባል አለ። ከኖርማል ከባዝሊን ኖርማል አንዲት ሴት እንደ ወደ ስራ ስትሄድ ተቀብታው የምትሄደው ነገር አለ። ያ ኖርማል የተባለውና እንደገና ደግሞ ለጭፈራና ደግሞ ለመዝናናት ተቀብተውት የሚወጣው አለ። ለሰርግ የሚቀቡት ነገር አለ። የሚለበስ ልብስ አለ። አንድ ሰው መንፈሳዊ ከሆነ በኋላ እነዚህን ነገሮች ማስተካከል ነው ያለበት እንጂ ዝም ብሎ እሷ እኮ ቆራቢ ናት፣ እሷ እኮ እንደዚህ ናት ተብሎ ደግሞ እንደዚህ ለብሳ ሲታይ ነው የሚባለው። እግዚአብሔር ደግሞ በእኛ ይነቀፋል። ስለዚህ እኔ አንድም እግዚአብሔር ከእርሶ ጋር እንዳይጣላ ብቻ ሳይሆን ለህሊናዎትም ብዬ ነው። ለምን ይሳቀቃሉ? ትጉት ማድረግ በቃ ትጉት አድርገውት እንዲያውም ኮራ ብሎ መቀመጥ በእርሶ እግዚአብሔር ሲከብር ውይ እሷ እኮ በቃ እንደዚህ ሆነች እኔም እንደሷ ነው መሆነው ብለው የሚጨፍሩ ሰዎችም እርሶን አይተው ነው እግዚአብሔርን መመኘት ያለባቸው እንጂ አይ ቁርባን እንደዚህ ከሆነ እኔም አልገባበትም ብለው ሰዎች እንዲሸሹ ነው ምክንያት የሚሆኑት። እርሶ ሰው እንዲያውም ከእግዚአብሔር እንዲሸሽ ያደርጉታል ይላል ሕዝቅኤል 8 ላይ ሕዝቅኤል 3 ነው 8 ላይ እንዲህ ይላል፣ አንድ ሰው ሲያጠፋ ስታየው ባትመልሰው የዛን ሰው ነፍስ ከአንተ እፈልጋለሁ። እያጠፋ ያየኸው ያንን ሰው ደግሞ ከመለስከው አንተ ከዛ ሰው ነፃ ነህ። ያ ሰው አልመለስ ቢልህ እንኳን አንተ ከሱ ከደሙ ንጹህ ነህ ይላል። ስለዚህ በእርሶ ምክንያት ሰው መሰናከል የለበትም። እንኳን አይደለም አምጥተው ወደ እግዚአብሔር ማምጣቱ ቀርቶ ያንን ለማለት ፈልጌ ነው። ብዙ ጊዜ ሂና ኩል ሾሽላ በተለይ ኩልና ሾሽላ ምናምን የሚባሉ ነገሮች ካለባበስ ጋር አንድ ላይ ለመሆን ከስንት አንድ ቀን የሚመጣ ነው። ይሄ ደስታ አይገኝም ብሎ ንስሐ ገባበታለሁ ብሎ እግዚአብሔር ቸር ነው መሐሪ ነው እያልኩ በኃጢአት ላይ ኃጢአትን አትጨምር የሚል ነገር አለና ከዛ አንጻር በእርግጥ እግዚአብሔር መሐሪ ነው፣ ግን በዛች ቀን ደግሞ የገባውን ሰይጣን እንዴት የሚያስወጡት ነው። እንደገና ሌላ መከራ መጥራት እኮ ማለት ነው። ታጥቦ ጭቃ መሆን ማለት ነው። ቡዳ ይጠራራል፣ በሾሽላ በሂና ይጠራራል። በተለይ የቤተሰብ ሰርግ ከሆነ የቤተሰብ ደስታ ከሆነ ደግሞ አንድ ስጋና አንድ ዘር ከሆናችሁ ዛሩ ደግሞ ይተዋወቃል። ከማን እንደመጣ ያውቃል። ቅድመ አያት ማን እንደሆነ ያውቃል። ስለዚህ አገኘው ሻውን ይላል። ስለዚህ ያችን የተዋትን እርም ያሏትን ነገር መልሶ አለማንሳት፣ የኔ ናት ብሎ የተናገራት ነገር ነች። የእሱ የሆነው ነገር አለመንካት። እርም የሆነ ነገር ማለት የእግዚአብሔር ያልሆነ ነገር ማለት ነው። ያ ነው። እናቴ አመሰግናለሁ። ሁለተኛ ደግሞ ከስራ ሲሄድ ኖርማል ጸሎቴን አድርሼ ቶሎ ብዬ እሄዳለሁ እና ቀለል ብሎኝ ጥሩ ነው የምሄደው። ከዛ ስራችን በቤታችን እየሄድክ ማጽዳት ነው እና 6-7 ቤት ደርሼ እንደተለመደ ወደ ቤት መለስ ማለት ነው። ከዛ ባስ ውርድ ብዬ ወደ ቤት ስመጣ እንትን ይለኛል የሆነ ድምፅ ወይ በቃ ወይ ነው የምለው። ሰው ይሰማኛል ምናምን ነው የምለው። ውይ በቃ እንዴት የምገልጸዋለሁ? እንደ ይጮህብኛል ወደ በሁሉ እንትን እስከ አንዳንድ ጊዜ እላለው በድምፄም ይወጣል እንትን ይለኛል። ነው የምለው። ወይኔ ይበቃ ምኖትን ነው ጆሮ ላይ ነው አይምሮ በአንደበቴ ውስጤን በቃላቴን ይላል። በቃ እንትን ይላል ይወጣል። ይበቃ ምን ነው ወደ ቤት ነው ገባ። ኧረ በስመ አብ ወመንፈስ ቅዱስ ብዬ ያማተብኩኝ አብነ ሰማያት እየደገምኩኝ እገባለሁ። አሁን ረጅም ጊዜ ሆነብኝ። አሁን ምን ነው የማደርገው? ቤት ቀይሬም አልለቀቀኝም። ያኔ ቤት ሌላ ነበርኩኛ መጣሁኝ ደግሞ ቀየርኩኝ ብዬ ቀይሬም አሁን ያን ነገር ይሰማኛል። ገባ ብዬ ከገባሁኝ ትንሽ ለቀቅ ያደርገኛል። ትንሽ ወደ ጸሎት ቤት ሄጅ ብዬ ጸጣለሁ። ጸበል ምናምን ጠጥቼ ኧረ አንተን መልስልኝ እኔን ምን እሰራለሁ ብዬ አስተናግሬ ወደ መለስላለሁ። ግን ረጅም ጊዜ ሆነብኝና ይሄንን ደግሞ ሀሳብ እኔ እንደምረዳው ከሆነ የሆነ የሚከታተለው እንትን አለ ቤቶት እንዲያስጠላው ስራ እንዳይሰሩ በአጠቃላይ ህይወቱን ሲኖሩ
የሚፈታተን መንፈስ አለ። ይሄን መንፈስ ዛር እንደዚህ በግልጽ አይፈትንም። ዛር የሚፈትነው በምንድን ነው? እጅ ላይ ያለውን ገንዘብ በማጥፋት እድል በማበላሸት ነው። እንደዚህ በግልጽ ድምፅ እያሰማ እየጮኸ ይሄ የአህዛብ መንፈስም ሊሆን ይችላል። የዛው ያሉበት ሀገር የአህዛቦቹ መንፈስ ይሆናል። ምናልባት አህዛቦች ስል ምንድን ነው? ከኦርቶዶክስ እምነት ውጭ የሆኑ ካቶሊክም ሊሆኑ ይችላሉ። በአጠቃላይ አበሾች ሳይሆኑ የነጮችም ሊሆን ይችላል። ምክንያቱም እርሶ ጋር መጥቶ አይመቸውም፣ ይጨነቃል። ከተያዘ ደግሞ ልክ እንደዛው የሚገልጽበት ስሜት ቃላት የለውም። ማን ነው የተለየ ፊደል የለውም። ዝም ብሎ ድምፅ ብቻ ነው የሚያሰማው። ይሄም ሊሆን ይችላል። አንዷ ውጭ ሀገር እንደሄደች በቡዳ ተበላች። የት መሰሎት? ጀርመን ነው ሄደችው። አሁን ኦልሬዲ እዚህ ተመልሳ መጣለች እና መቋቋም አቅቷታል። እንደሄደች የጀርመናዊት ጎረቤቷ አይኗ ችግር አለበት፣ ቡዳ ናት እና በጀርመንኛ ነው የምትለፈልፈው። ልጅቷ ጀርመንኛ አትችልም። ከዚህ ጸሎት የምትጸልይ ልጅ ናት። ከኛ ጋር አብራዚ ማህበር ላይ የነበረች ልጅ ነች። ስትሄድ እዛ ቡዳ አገኛት። ገባ፣ ለአመሉ ገባ። እንደው መላኩን እንዲታወቅ ሊገባ እንደፈለገ እንዲታወቅ እንጂ እግዚአብሔር እሷን ሊጎዳት ብሎ አይደለም ሲገባ ዝም ያለው። እሷም ጸሎተኛ ሆና እንዴት ገባባት ማለትም አይቻልም። ለምን የነጮች መንፈስ እኛ ውስጥ ሲገባ የምናሳየው ባህሪ እንዲታወቅም ጭምር ነው። እና ባሏ ግራ ገባው። የምታሳያቸው ባህሪዎች ሁሉ ግራ ገባው። እንዴ ደህና ሰው ነበርሽ፣ በዚህ 2 ወር 3 ወር ውስጥ ጥሩ ልጅ ነበርሽ፣ ምንድነው ተቀያየርሽብኝ? እንግዲህ ከኢትዮጵያ በራሱ ወጪ ነው ያስመጣት። ሚስቱ እንድትሆን እዛ ልትኖር አብረው ለመኖር ነው። እና ልትከጣሉ ሲደባደቡ ተጣልታ ማን ቤት ነው ሄደችው? በቡዳ የበላቻት ሴትዮ ቤት እሷ ጋር ገባች። እና ግራ ገባው። በቃ እንዴት እንደዛ ሊሆን ይችላል? እሱ ራሱ ቡዳ መሆኗን አያውቅም። እና እዛ ሆና ግን ስትጸልይ ሴትዮዋ ጮኸች። ልጅቷ እዛ ተጣልታ እሷ ቤት እንድትገባ የተደረገበት ምክንያት አለው እግዚአብሔር ማለት ነው። ሴትዮዋ ራሷ ጮኸች። ተይኝ አትረብሽኝ ብላ በር በርግዳ መታ ጮኸችባት። ምንድን ነው ብላ ጠየቀች። ምንም ቋንቋ አታውቅ ምን አታውቅ። ከዛ ቢቸግራት ባሏ ጋር ሄዳ ሴትዮዋ መታ ጮኸችብኝ፣ ምንድን ነው አልገባኝም አለችው። ቋንቋ እሱ ስለሚያውቅ ሲተረጉምላት ደነገጠ። በቃ በቡዳ የበላችሽ እሷ ነች፣ እንደመጣሽ በቡዳ በልቼሻለሁ የኔ ነሽ እያለች እየጮኸች ነው ብሎ ነገራት። ልጅቷ ግን በጣም ተጨነቀች። ለምን ዕቃም ስታጠብ ዕቃው ይሰበራል። ውስጧ እብድ ሆኚ ልብስሽን አውልቂ፣ ወደ ደጅ በቃ ዝም ብለሽ ልብስሽን አውልቀሽ ውጪ ውጪ ነው የሚላት። የምታሳየው አክሽን በሙሉ የአበሻ ሰይጣን የበላት አይደለችም። የአበሻ ሰይጣን ያስታውቃል። በትክክል በደንብ ነው የሚለፈልፈው። ተንኮሉ ራሱ በደንብ ይታወቃል። ይቺ ሴት ግን የበላት የአህዛብ መንፈስ ስለሆነ አክሽን እና ተግባር ነው እንጂ የሚያሳየው በቃላት ሀሳቡን መግለጽ አይችልም ነው የኔ አባባል። እና እርሶም ጋር የአህዛብ መንፈስ ካለበት ያ የአህዛብ መንፈስ እርሶ ላይ ተግባራዊ በሆነ መንገድ ነው የሚገልጸው። ይሄም ጩሂ ጩሂ ማለት መጨነቅ ምናምን ድምፅ ማሰማት እንጂ ፊደሉ ተለይቶ አይታወቅ ይሆናል። ሌላው ግን ጓደኞቹ ካሉ እዛው የሚኖሩበት ሀገር ላይ አበሾች ወይም የእርሶ የኤርትራም ምናምን የሚያውቋቸው ካሉ የተጣሏቸው ካሉ የጓደኞች የልጆቹም የባለቤቶም ጓደኞች ካሉ የእነሱ መንፈስም እየረበሾት ሊሆን ይችላል። እና ዛር እንዳልሆነ ነው። ዛር አይደለም ብዬ አስበው ሊኖር ይችላል። ዛሩ ይሄን የሚያደርገው ግን ዛር አይደለም። ዛር እንደዚህ ፊት ለፊት በገሃድ አይፈታተንም። ዛር በድብቅ በውስጥ በኩል በደንብ አድርጎ ነው ህይወትን የሚያበላሸው። ለምን ከልጅነት ጀምሮ ጸባዮትን ያውቃል፣ አለባበሶትን፣ ባህሪዎትን ያውቃል። እንዴ እሱ መያዝ ፈልጎ ነው እንዴ እንደዚህ በገሃድ እያለ የሚጮኸው? መያዝ አይፈልግም። እሱ ተደብቆ መስራት ነው የሚፈልገው። በሲስተም ነው የሚሰራው ዛር። ይሄ መተቱ ግን ሂድና አርግ እንደዚህ አርግ ተብሎ የተላከው መተት ግን የተላከበት መፈጸም ሲመጣ ይያዛል። ወረድ ሲል ከባስዋል ወደ ቤቴ ካቀናሁ መንገድ ከዛ እየተዋራጨው ነው የምመጣው። ኧረ እግዚአብሔር ይመስገን እንኳን አልጠፋኝ ቤቴ ያልኩ ነው የምገባ እያመሰገንኩ በውስጤ ግን መቆም አልችልም። አሁን እንደዘጉት ስልኩን ማነህ በእኔ ውስጥ ያለኸው እንደዚህ የምታረገኝ ቅዳሴ ሳስቀድስም እንደዚህ የምትፈራ የምትደነግጥ መልክህን አሳየኝ፣ መልክሽን አየኝ፣ በስላሴ ስም ማን እንደሆንክ ታየኝ እያሉ መቀጥቀጥ አለበት፣ መስገድ አለበት ብዬ አስባለሁ እንደኔ። ከዛ የሆነ መልክ ሲታየት ያ ያዩት ሰው ጎረቤትም ይሁን የስራ ባልደረቦትም ይሁን ያን ሰው እንዴት መራቅ እንዳለበትና እንዴት መለያየት እንዳለበት በደንብ ማሰብ አለበት። በደንብ በነበርኩበት ጊዜ እዛን ቤት በላይ ነበረ አንድ ጓደኛችን ከነትዳሩ እኔም
ትዳር ባለሁበት ጊዜ ማለት ነው። አንድ ጊዜ እየጸለይኩን እንትን እየቀጠቀጥኩኝ እንትን እኔ እንጃ ድምፅ አውጥቻለሁ አላወጣሁም እንኳን ብዙ አላስታውሰውም። ግን መጣና ቤተሰቦቼ ሁሉ ተኝተው ነበሩ። መጣና በሩን በኃይል ደበደበው። ከደበደበው እና አልከፈትኩም። ግን ቀጥ አልኩኝ። ኧረ አሁን ከቋርጫ አልወጣም አልከፍትም ብዬ 5:11 ማለት ነው በኢትዮጵያ አቆጣጠር ያኔ በውጥዋቱ 11 ሰዓት ነበርና አልከፈትኩትም። ከዛ ይበሳጫል ይሄን አልከፈትኩትም። ድምፁን ሳምሶን ነው ስለሆነ ሳምሶን ደበደበው። አልከፈትኩም። ያኔ ልጆቼም ባሌም ቤቶ ነበር፣ ግን አልከፈቱትም። እነሱም አልሰሙትም። ያኔ ነገር ሀሳብ ይሆነብኛል ሁል ቀን። ግን ያኔ ያ ደግሞ በኋላ ስንገናኝ ደግሞ አላስታወሰውም። እስካሁን እንደራረሳለን። ይመጣል አንዳንድ ጊዜ ምናምን እንደ ጓደኛሞች ነን። ግን ብዙ አይደለም። ራቅ ስላልክ ነው እኮ አሁን ስለቀየርኩ ማለት ነው። በሆነ ጊዜ ግን በቤተክርስቲያን በምን እንገናኛለን እና ያኔ የሆነ ይችላል ምናልባት። እስቲ እንደዚህ እናድርግ። በውስጥ በኩል ላገኘሁትና ዲቴል ውስጥ ገብተው እያንዳንዱ ሲነግሩኝ ችግሩን በደንብ ላውቀው እችላለሁ። አሁን ግን ባየር ላይ ያለን ሰዓት ይበቃናል ብዬ አስባለሁ። ምክንያቱም መሰረት አሁን የእርስዎን ስጋቱ እየነገሩኝ በመጡ ቁጥር ምናልባት ስለ ባለቤቱም ብዙ ስላላወራል ወይም የዛሬ 4 ዓመት የነበረው ስላላስታወስኩኝ ድጋሚ እንዳይሆንብን በግል በውስጥ ላውራዎትና ከዛ መፍትሄውን ነግሮታለሁ። እስካሁን የነገርኩትን ግን ደግሞ በደንብ አዳምጡት። እሺ እግዚአብሔር ይስጥልኝ እድሜና ጤና ከነቤተሰቦች ሁሉ ጊዜ ስጸልይ የእነሱን ጸሎት ይርዳኝ እያልኩኝ ያስታውሳለሁ። እናንተን መምህራችንና እግዚአብሔር ይመስገን እናንተን የሰጠን ያ እድሜ ያ እውቀት ያ እምነታችንን ማስታወሻ ሆናችኋል። እኛ እምነት በቃል ብቻ ነው የምናውቀው የነበር እንጂ አልኖርንበትም። ያኔ እድሜ ብመለስ ምን ነበረ ነው የምለው። አሁን ይሄን ስቃይ ብዬ አላስበውም። ይሄንን ይበለኝ ምናምን ስትል እኔ ትክክላለ የሚያጽናናኝ ነጥብ ካለ ይበለኝ ብላችሁ ዝም ብላችሁ ጸልዩ ስትል አንድ ይበለኝ እላለሁ። በቃ ያንን ቃል እየሰጠህን እግዚአብሔር ይመስገን። አንድም ጸሎት ሲጀምርም ጭንቅ ብሎኝ ነበርና አንተን ዝም ብላችሁ ስገዱ ስል ያንን የነሳህ መዝሙርህን ነፍሴ ስገጂ የምትል ያለች እሷን እየሰማኝ አሰግዳለሁ። ስግደት ጀመርኩኝ። በቃ የመጀመሪያ ጊዜ ማለት ነው። አሁን መምህራችንን እግዚአብሔር ራሻህን ያሳምርልህና እግዚአብሔር ደግሞ በሚያውቀው እሱን በመንገዱ መርተሃልና እግዚአብሔር ለብርሃን ያድርስህ። የኔ ወንድም የኔ ልጅ እላለሁ። አመሰግናለሁ እናት። ጸልዩልኝ። ተስፋ ስላሴና ቤተሰቡን ጠብቅ ብሎ ጸልዩልኝ። በድጋሚ እንገናኛለን። የቅዱሳን ጸሎት። እሺ በመልካም ምሽት። ደስ ብሎኛል። እግዚአብሔር ይስጥህ። እግዚአብሔር ይመስገን። እሺ በጣም ጥሩ። ከእናታችን ጋር በነበረን ቆይታ ብዙ እንደተማራችሁ ተስፋ አደርጋለሁ። እንግዲህ ኢየሩሳሌም እንግዲህ ይቅርታ፣ ምክንያቱም ስልክሽ ሊሰራ አልቻለም። ሄሎ፣ ከእናታችን ጋር ተስፋ እንደምን አመሸህ? አጠገቡ ያለውን ይዝጉት። ሰላም ነው? እግዚአብሔር ይመስገን። ወጣት ነኝ። አይዞህ።
እሺ እሺ እሺ። እንዴት ነህ? ደህና ነህ ወይ? እግዚአብሔር ይመስገን። እንዴት ነህ? ወንድ ገብቷል፣ ብርቅዬዎቹ ገብተዋል። እንግዲህ እሺ፣ ምርጥ ገብተናል። እንዴት ነህ? ሁሉ ሰላም አለን አለን። እንኳን ደህና መጣህ። እንኳን ደህና ቆየህና። እሺ፣ በምስክር ልጀምርና እሺ እሺ። እስከዛ ግን ትንሽ እያንተባተበች ስለሆነ የሆነ ነገር ሀሳብ ሳለ ላማትም ማለት እሺ እሺ፣ አይዞህ ችግር የለውም። ከእናታችን ጋር የነበረን ቆይታ በጣም ጥሩ ነበረ። የጠየቋቸው ጥያቄዎች የብዙዎቻችሁ ጥያቄ እንደሆነ በኮሜንት እየጻፋችሁን ያላችሁት። የአህዛብ አጠገቤ የከፈትከው ነገር ካለ ዝጋ ወንድማችን። አጠገቤ የከፈትከው ነገር አለ ወይም ላውድ አድርገው ከሆነ ላውዱን አጥፋው ወንድም። እሺ አጥፍቼዋለሁ ዳሉ ነገር። እሺ እና ምንድን ነው የአህዛብ መንፈስ? ውጭ ሀገር ያላችሁም ብቻ አይደለም፣ እዚህ ኢትዮጵያ ውስጥም ሆናችሁ እምነቱ ሌላ የሆነ ሰው ሃይማኖቱ ማለት ነው። እንደገና ደግሞ በብሔርም ራሱ ሌላ የሆነ ሰው እናንተ ውስጥ ሲገባ በሃይማኖትም በምንም ሊሆን ይችላል። እናንተ ጋር የምታሳዩት ባህሪ ልክ እንደዛ ሰውዬ ነው የሚሆነው። መንፈሱ የዛን ሰውዬ ማንነት ይዞ ነው የሚመጣው እናንተ ቤት በእውነት። ስለዚህ በጣም መጠንቀቅ አለባችሁ። ጥንቃቄው ምንድን ነው? ግራ ትጋባላችሁ። የምታሳዩት ባህሪ ግራ ሲያጋባችሁ በቃ የሆነ ተጨንቄ ነው ምን ሆኜ ነው ብላችሁ እርምጃ ነው የምትወስዱት። ቶሎ ብላችሁ ተረጋግቶ ራስን መጀመሪያ ማረጋጋት። ምንድን ነው እየሆንኩ ያለሁት? እኔ ውስጥ የሚሰማኝ ስሜት ከየት የመጣ ነው? የት ነበርኩ በዚህ ሳምንት? ማን ያገኘኝ? ከማን ጋር ተጣልቻለሁ? ቼክ ማድረግ ራስን ሁልጊዜ በየሳምንቱ ቼክ ማድረግ። ከማን ጋር ተጋጭቻለሁ በዚህ ሳምንት? የዛ ሰው መንፈስ እኔ ጋር ሊመጣ ይችላል። ያ ሰው ስጋጨው፣ ስጣላው፣ ሳናድደው፣ እኔና እሱ ስንፎካከር እልሁ ሊመጣ ይችላል። በቤት ሆኖ እያለ ጥርሱን ሲነክስ ወይም ጥርሷን ስትነክስባችሁ እሰራላታለሁ እሰራልሻለሁ ካለችማ ተውት። ወይም እሰራልሃለሁ ካለ በቃ የሆነ ነገር ከዛ ሰው እንደሚመጣ ተስፋ ማድረግ አለባችሁ። ግን ቀድሞ መዘጋጀት ጥሩ ነው። ያ ሰው ሲመጣ ደግሞ የነበራችሁ ትክክለኛ ጸባያችሁና ባህሪያችሁ በአዲስ መልክ ስልቱን ሲቀይር፣ ያለ ወትሯችሁ አመጋገባችሁ ሲቀየርባችሁ፣ ያለ ወትሯችሁ የስጋ ፍትወትና ፍላጎታችሁ ከሚስትም ጋር ይሁን ከሌላ ሴት ጋር ሲያንቀዠቅዣችሁ፣ ያለ ወትሯችሁ ሌላ ለወሲብም ሊሆን ይችላል ምናምን ብዙ ነገር ሲመጣባችሁ ምንድን ነው ይሄ ነገር ከየት የመጣው? ባዕድ የሆነ ነገር እኔ ጋር ገብቷል። እንደዚህ ነገር የለብኝም ነበር። ሰው እስኪ ታዘባችሁ መሆን የለበትም። ራሳችሁን መመርመር ያንን አድርጉ ለማለት ነው። እሺ ወንድማችን። እሺ እንደ እግዚአብሔር ቃል መጀመሪያ ምስክርነት እሰጣለሁ። እሺ እኔ የምኖረው ውጭ ነው እና አንድ ሁለት ኮመጥቼ አጋጣሚ እንደ እግዚአብሔር ፍቃድ አላገኘሁም መምህራችን እና የኪዳነ ምሕረት ምስክር ነው። የምኖረው እንዳልኩ እንግሊዝ ሀገር ነኝ እና ቤት አልነበረኝም እና ጻድቃኔ ገብቼ ነበርና ለመምህራን ተስዬ ነበርና ኪዳነ ምሕረት ከሰጠሽኝ በቃ ባይሆን እንጦጦ ማርያም ጓደኛ ስላለኝ በሱ የተሰርኩበትን ፍራንክ ሰጥሻለሁ ምናምን ብዬ ነበርና እንዳሰብኩት ደግሞ እግዚአብሔር ማለት ነው የሚገርም ነገር ቁጥሩም 16 ነው እግዚአብሔር የሰጠኝ ማለት ነው። እና አይደል ብላችሁ አምጥስኩ። በጣም ደስ ይላል። ይገርማል። እንደተሳልከው ነው የሆነው አንተ። በኪዳነ ምሕረት ተስዬ ነበርና ቤቱም እንደሚገርም በዙሪያ ስንት አለ መሰለህ? ከ1 እስከ 24 ነበርና በትቼ ያየሁት ሌላ ቁጥር ነበር። ስመጣ ደግሞ ትፈራረም ምናምን ልክ 16 እና ኪዳነ ምሕረት ማለት ነው። ያኔ ታስታውስ እንደሆነ የዛሬ ስንት ዓመት ቤት ሲደርሰኝ ቤቱን ቁጥሩን ሳየው የተሳልኩትም ለኪዳነ ምሕረት ነው። ሄጄ እንጦጦ ኪዳነ ምሕረት ነገርኳት የዓመቱ። ከዛ በወሩ ቤት ደረሳችሁ ተባልን። ቤት ቁጥሩ 16 ነው። ውሃ የገባው መብራት የገባው በ16 ነው። በጣም ብዙ ነገር ብዬ እስከምደነቅ ድረስ እና አንዳንድ ጊዜ ያ ያሰብከውን ነገር እግዚአብሔር ቀድሞ ስላሰበልህ ከእግዚአብሔር እንደሆነ እንድታቀው ስጦታው ከእግዚአብሔር እንደሆነ እንድታቀው ቀኑን በምልክት ጥሎልህ ያልፋል። ዝም ብሎ ባዘቦታ ያደረገው አንተ እንዳልከው እንደተመኘኸው እንዳደረገልህ ያደረገልህም እሱ እንደሆነ አጋጣሚ እንዳልሆነ ነገሩ የመገጣጠም የቁጥር ድንገቴ እንዳልሆነ
እንድታውቅ ይሄንን አድርጎልሃልና በእውነት የማይረሳ ነገር ነው። ደስ ይላል። እሺ አመሰግናለሁና ሌላ ደግሞ የሆነ ጥያቄ አሁን እናታችን አሁን ስለ ኢንሾሾላ ምናምን እያለች ነበርና በነገራችን ላይ እኔ ኤርትራዊ ሆኜ ግን ተወልጄ ያደኩት አዲስ አበባ ነኝ። አስመራ ደግሞ ኖሬያለሁ። ኦኬ እሺ። እና እምለ አቃላጥፌ ነው ትግርኛ እናገራለሁ፣ አማርኛም አወራለሁ። ያው አዲ ማራ በለው አዲስ አበባና አስመራ ማለት ነው። አምቼ ምናምን የሚባል ለነገሩ ቋንቋ በቃ አምቼ እሺ እንደዛ ነገር ነኝና ትንሽ አሁን ብዙ ማሊዘብ ጥያቄ ያለኝ ግን እንዳልኩ ደግሞ ትንሽ እየተባልኩ ስለሆነ ስለ ኢንሾሾላ ፕሊዝ ከቻልክ አሁን አክስቶች አሉ። ለምሳሌ አሁን እዚህ አክስት ያለች የሚገርም የልጅዋ ነበረችና ቆርባለች፣ ሁሉ ነገር አድርጋለች። ግን አንዳንድ ጊዜ በተለይ በትግራይ አካባቢ ያለው በእኛ ማለት ነው ኢንሾሾላ ያደርጋሉ። ከቆረቡ በኋላ እንዳልከው እስክስታ ምናምን ያደርጉልን። ይሄ ነገር ትንሽ ግንዛቤ ብትሰጥ ደስ ይለኛል። በጣም ጥሩ። ስለ ኢንሾሾላ በሰፊው ያስተማርኩበት አንድ ቪዲዮ አለ። እሱን ቪዲዮ ሼር አደርግላችኋለሁ፣ ነግራችኋለሁ። አሁንም ደግሞ ገጠመኝ 172ኛ ላይ መሰለኝ አሁን ቅርብ ጊዜ የተቀረጽኩት ባይዘዌ ኢየሩሳሌም ልሄድ ስለሆነ ብቻ ሳይሆን ከፊቴ ብዙ አገልግሎት ስላለብኝ ብዙ ገጠመኝ ነው እየተቀረጽኩ ያለሁት እና እዛ ላይ አቀርቧል። ልዩ ገጠመኝ ላይም ደግሞ ማቀርባቸዋል። ካሁን በኋላ በዚህ 2 ሳምንት ውስጥ በቪዲዮ ኢንተርቪው ያደረኳቸው ዶክመንተሪዎች አሉ። የተለያየ ገጠመኝ ያላቸው ብዙ ወንድሞችን አቅርቤያለሁና እዛ ውስጥ ታገኙታላችሁ ይሄን ሀሳብ። ኢንሾሾላ ግን ባጭሩ ምንድን ነው መዋቢያ ነው ተብሎ ነው የመጣው። ግን ሲጀመር አንደኛ ኢንሾሾላ የተጀመረበት ሊፕስቲክ ምናምን የሚባሉ እነዚህ የምንዝር ጌጦች የተጀመሩት ከባዕድ አምልኮ ነው። አሻንጉሊት እናንተ ባምቡላ የምትሉት ማለት ነው በትግርኛ ባምቡላ፣ አሻንጉሊት እነዚህ መጀመሪያውኑ ከባዕድ አምልኮና መንፈሱ ሰይጣን ሰዎችን የሆነ ነገር ለማሳየት ያስተማረበት መንገድ ነው። ለምሳሌ ኢንሾሾላ ብንመጣ አንተ ካልከው ብንመጣ በድሮ ጊዜ ማያውያን የሚባሉ የማያ ህዝቦች የሚባሉ የኢትዮጵያ ጠበብት ናቸው ይላሉ። ብቻ ብዙ ነገር ይወራል። ከእነሱ ዘመን ጀምሮ ለጥበብ ብለው ለሰይጣን ግብር በሚያቀርቡበት ሰዓት እንስሳትን ሲሰዉ እጃቸው በደም ይጨማለቃል እና ያ በደም መጨማለቅ እንደ ክብር ነው የሚታየው። ዛሬ እንዲያውም አቤል የወይኗ ልጅ ወይም አቤል ብርሃኑ የለቀቀው ቪዲዮ ነበረ። ወደ ቪየትናም ገብቶ ነበርና ቪየትናም ውስጥ እናትና አባታቸው ሲሞቱ ሞቱ ተብለው አይለቀስም። እንደ አምላክ ነው የሚታዩት። የእናቴ አምላክ የአባቴ አምላክ ሳይሆን ራሴ እናቴ አምላክ ናት አባቴም አምላክ ነው ብለው ወደ እናትና አባታቸው የሚጸልዩት ብሎ ሲናገር ሰምቼዋለሁ። እና እንደ ባህል የሚወሰዱ በጣም ብዙ ባህሎች አሉ። ልክ ይሄም ኢንሾሾላም እንደዛ ነው። እጃቸው በደም ሲጨማለቅ እጃቸው ቀይ ሆኖ ሲታዩ እንደ ውበት ታይቶ አይታጠቡትም። ደርቆ በዛ በደረቀ ደም ምግብ ይበላሉ። ምግብ ቆርሶ ይበላሉ። ለእንስሳ በተሰዋ ደም አጨማልቀው ደም መጥበስ የተጀመረው ደም ጠብሶ መብላት፣ ደም መጠጣት አሁንም ድረስ ደም መጠጣት አለ። ወደ ሙርሲ ነው ሀመር የሚባለው አካባቢ ላይ የእንስሳውን እንትኑን ቀደውት አንገቱ ላይ ከዛ ላይ በኩባያ ነገር አድርገው ትኩስ ደም የእንስሳ ደም ይጠጣሉ፣ ሆዳቸው ቁዝር እስከሚል ድረስ። ይሄ መንፈስ ይሄ ባህል ከጥንት ጀምሮ እንደነበረ ለማሳየት ይመስለኛል እነዚህ ሰዎች እስካሁን ያስቀመጣቸው። ኢንሾሾላም ልክ እንደዛ ነው። መስዋዕት አቅርበው ሲጨርሱ መስዋዕታቸው እንዳቀረቡ መስዋዕት ያቀረቡ ሰዎች መለያቸው ግንባራቸው ላይ ያለው ነጥብ ምልክትና ልክ ህንዶች ነጥብ እንዳለባቸው እሱና እጃቸው በምን በዚህ የተጨማለቀ መሆን አለበት። በኋላ ነው እያጌጠ ይሄ በሂና መልክ ምናምን የመጣው ከጊዜ በኋላ ነው እና በእስልምናው በክርስትናው ውስጥ ያሉት ግን ከባህል ጋር ተደባልቆ ከባዕድ አምልኮ ጋር ተደባልቆ ወደ እምነት የመጣው ግን ይሄ አዳኝ ወርቆ የሚባለው ወይም ሱሉስ ተብሎ የሚጠራው በተለያየ ነገር በኮተት በምናምን የሚመለከው መንፈስ በተለይ ደግሞ በደስታ ጊዜ የሚገለጽ ምናልባት ሰምተህ ከሆነ ሀጎስ የሚባል ዛር አለ። ታውቃለህ? አዎ ሀጎስ የሚባል ዛር አለ። የሰው ስም ነው በእርግጥ ልክ ታዬ ብል የሚባል ሰው አለ። ግን ታዬ ከራማ ተብሎ እንደሚጠራው ሀጎስ ወይም ደስታ ማለት ነው መሰለኝ ሀጎስ ልክ እንደዛ የሚጠራ ዛር አለ እና ይሄ ዛር በሚመለክበት ሰዓት ላይ ነው የበዓል የፌሽታ የአረንጓዴ የልማት መንፈስ ነው ተብሎ ልክ እንደ ቦኤል ዜቡል እንደ በዓሊም አስታሮት ተብሎ ስም እየተቀያየረላቸው ግን የአንድ የተለያየ ሀገር ቢሆንም ግን አንድ መንፈስ ባህሪ ነው።
እነዚህ መናፍስት ናቸው እንሾሽላ ያስጀመሩት። ከዛ ጌጥ ሆኖ መጣ። ሊያውም ደሙ እጃቸው ላይ ደርቆ ምግብ ሲበሉ ውለው ከዛ ከ24 ሰዓት በኋላ ነው የሚታጠቡት። ይሄ እሳት መሻገር ምናምን ብዙ ነገሮች ባህል ከድሮ ጀምሮ የመጡ ናቸው። ዘመን ሲሸጋገር አንዳንድ ምልክቶች ይታያሉ ያልቀሩ ከኦሪት የመጡ አዲስ ኪዳን ላይ በዓመተ ምሕረት ለክርስቲያኖች ያልተተወ አንዳንድ ባህል አለ አብሮ የመጣና ይሄ እንሾሽላ ከዛ ነው የመጣው። ሌላ ማን ይፈልገዋል ስትል አሁን አዳኝ ወርቆ የሚባል አለ። ቅድም እንዳልኩ አዳኝ ወርቆ የሚባለው ዛር እንትናቸውን ሳርዴታ ኩትሻ ምናምን አልባሶ ተሰርተው አምሮባቸው እጃቸውን ሂና ተቀብተው ከቻሉ ደግሞ ዘመኑ ባመጣው ሊፕስቲክም ኩላቸውን ሻዶ አይናቸውን ተለቅልቀው ቡና ቁጭ ብለው ለማፍላት ሲዘጋጁ እንዴት ደስ እንደሚለው ዛሩ። ይሄ ነገር ይመቸዋል። ግን ስታየው ባህል ነው የሚመስለው፣ የኢትዮጵያ መገለጫ ነው የሚመስለው ስታየው። ግን ወደ ጥንቆላ ቦታው ስትሄድ እንደገናም ደግሞ አንዳንድ ዛሬ ያለባቸው ቤተሰቦች ጋር ስትሄድ አጅሬው ሲነሳ እንደዚህ ተኳኩላ ነው የምትቀርብለት። ልክ እንደዚህ ሆና ፏ ብላ። እንዲያውም አንዲት ልጅ እናቴ በርዘግታ ነው ቡና የምታፈላው፣ በቀዳዳ አጮልቄ ስመለከታት ራቁቷን ነው ቡና የምታፈላው። ግን ሹሩባውም አለ ይሄ የሚደረገው እንዳለ እዚህ አልባሷ ላይ የሚደረገው ጌጥ ሁሉ አለ። ሁሉ ነገር ተቀባብታ፣ ግን ልብስ የለም። ሁሉ ወርቁ ሁሉ ተደርጓል። እና አዳኝ ወርቁ ነው እና ስትወጣ እናትሽ አዳኝ ወርቁ በስላሴ ስም ታሰር ብለሽ ጸበል እርጫት አልኳት። ልጅቷ በጣም ጸሎተኛ ነች፣ ጎበዝ ናት። ህፃኗ ማለት ህፃን ስለ እድሜዋ 17 ዓመት ማሚ ይሆናል። እናቷ ቡና ፍልታ ስትጨርስ ስትወጣ በሩፋኤል ጸበል ነው የረጨቻት። ከዛ በኋላ ግን ልጅቷ እዛ ቤት መኖር አልቻለችም። ሁለተኛ እዚህ እንደ አይንሽ እንዳላይሽ ብላ እናትየዋ ከዛን ቀን ጀምሮ ዛሩን ተለማምና እባክህ ይቀርበላት ልጅን በሄደችበት አትግደላት እባክህን ተዋት ሳታውቅ ነው ምናምን ብላ ተለማምና በቃ እንደገና ከዛሩ ጋር በምታረገው ጥረት ውስጥ ልጇን ሳይሆን የነካው እሷን ራሱን እግሯን ሽባ ያደረጋት። ምክንያቱም ልጅቷን ሊነካት አይችልም፣ ጸሎተኛ ነች። እና ይሄ ምንድነው ልንፈልገው ይሄ አዳኝ ወርቆ የሚባለው መንፈስ እንትን ባል ሆነው ለሴቶች እንደ አይነ ጥላ እንደ ቡዳ ሆነው በልቷቸው ባል ሆነው አብሮ የሚኖር ከሆነ ቢያገቡም ትዳራቸው ላይ ሰላም የለም፣ ሁሌ እንደተናቆሩ ነው። ባል በተደጋጋሚ ብታገባም ከሁሉም እየወለደች ብቻዋን ትኖራለች እንጂ ይሄ አዳኝ ወርቆ እንደዛው አምሮባት ቁጭ ብላ ቡናዋ እንድታፈላ ነው የሚፈልገው። ባልየው ይሄን ነገር እንዳይወደው ያደርገዋል አውቆ። እንደዚህ ተኳኩላ መውጣቷን እንዳይወደው ያደርጋል፣ ቅናት እንዲያድርበት ያደርጋል። ለምን? እሱ የሚፈልገው ሴሪሞኒ ስለሆነ ያንን ኦቨራክት የምታደርጋቸው የምታሳያቸውን ነገሮች ደግሞ ባልየው ሌላ አይነት ትርጉም እንዲሰጠው ነው የሚያደርገው። ጓደኞቹ ሲመጡ የምትስቅበት የምትጫወትበት ወይም ደግሞ ወድቃ እንድታመነዝር ተሰናክላ እንድትገኝ ያደርጋትና እንድትፋታ ያደርጋታል። እንደገና መልሳ ብቻዋ እንድትቀመጥ ያደርጋታል። በተዘጋ ክፍል ውስጥ ለብቻዋ እንደገና ቡና እንድታፈላ ያደርጋታል። ብዙ ጊዜ ይሄ መንፈስ እንሾሽላም ያለባቸው የእግራቸውንም የእጃቸውንም እንሾሽላ ሲሞቁ ያንን ሂናም እንሾሽላም ሲሞቁ የምናውቃቸው እናቶች ብዙ ጊዜ ከባላቸው ጋር ስምምነት የላቸውም። ለምን? ውስጥ ያለው መንፈስ መጀመሪያ ተሞሽሮ አግብቷቸዋል። ይሄን ነው ልናገር የምችለው ለጊዜው ለዛሬ። ሌላ ጊዜ ግን ያስተማርኩት አለ፣ እሱን ሼር አደርግላችኋለሁ። በደንብ ያስተማርኩት አለ፣ በፎቶ ነው እንደሚያወጡት። እሺና በቃ አንድ ሁለት ጥያቄ ልጠይቀህ። ከሱ በኋላ በቃ ልውጣ። ሌሎች እሱም እንዳልጊዜያቸውና እኔ አሁን እንደ እግዚአብሔር ፈቃድ የ28 29 ዓመት ነኝ እና አሁን እንደ እግዚአብሔር ፈቃድ ከሆነልኝ ሴት ልታጋባኝ እንደ እግዚአብሔር ፈቃድ እፈልጋለሁ። እድሜ ስንት ነው? የ28 29 ዓመት ነኝ። እሺ፣ የት ነው የምትኖረው? በዚህ እንግሊዝ አካባቢ ነው። እሺ፣ ኢትዮጵያ የምትመጣበት ሁኔታ አለ? አመት እኮ እመጣለሁ። አጋጣሚ እንደ እግዚአብሔር ፈቃድ አላገኘም እንጂ ሁልጊዜ እመጣለሁ። አሁን መቼ ነው የመጣኸው? መስከረም መጥቼ ነበር። እስከ መስቀል አሳልፌ ምናምን የተመለስኩት። በጣም ጥሩ። እንግዲህ አሁን ቀጣይ ዓመት ደግሞ እግዚአብሔር ከፈቀደ ትናንትና አጋባኝ ብላ የደወለች አንድ እህት አለች። ከእሷ ጋር አገናኛለሁ። እግዚአብሔር ይፍቀድላችሁ። ልክ ዛሬም ከተጋቡት ሙሽሮች ውስጥ ሁለቱ ቅድም ቤት እየተናገርኩ ነበር፣ ቤተሰብ እየሰማኝ ነበረ። ሁለቱ እዚሁ ላይቭ ላይ አለች ሙሽራዋ፣ ጎንበስ ብዬ እያወራኋት ምን አለች? ላይቭ ላይ እኔ ትዳር እፈልጋለሁ ስል በውስጥ አናግሪኝ፣ ስልክ ቁጥር ጻፊልኝ ተባብለው ተጻጽፈው ነው በዩቲዩብ ላይ ማለት ነው። ወደ ዩቲዩቧ ገብቶ ጽፎላት
በኮሜንቷ ላይ ማንም ገብቶ ስለማያነበው የሷን ዩቲዩብ ማለት ነው ጽፎላት ስልክ ተለዋውጠው ነው ዛሬ ለተክሊል የበቁት በ6 ወራቸው ውስጥ። ይሄ በጣም ትልቅ ነገር ነው። ኮሜንቱ እንደ ቀልድ እንዳታዩት። እኔ ትዳር አገናኝ ሆኜ ሳይሆን በዚህ አጋጣሚ ኮንጁጌት ባገናኝ ወይም ደግሞ እንደ ሶኬት በሆን ምን ችግር አለው? ገንዘብ የለበት፣ አይከፈልበት፣ በነፃ ነው። መምህር ተስፋዬ አጋብቶኛል ግን ገንዘብ አስከፍሎኛል የሚል ሰው ካለ ይምጣ። እኔ በነፃ 5 ሳንቲም ተቀብዬ አላውቅም። ኢቭን ሳገለግልና ይሄ ቅድመ ጋብቻ 15 ቀን ሳስተምር ድህረ ጋብቻ 15 ቀን ሳስተምራቸው ራሱ ምንም አይነት ክፍያ አላስከፍልም። ከአንዳንድ መምህራን ጋር ራሱ ተጣልቻለሁ። ለምን አታስከፍልም ብለውኝ፣ ለምን ስላቸው ለካ እነሱ ስለሚያስከፍሉ ነው። ስለዚህ ይሄ ጉዳይ በጣም ወሳኝ ጉዳይ ነው። ወንድማችን የተናገረውን ነገር ዝም ብዬ ማለፍ የለም። እሺ በውስጥ አናግረኝ ሳይሆን ይሄን ሀሳብ መናገር አለብኝ። ትናንትና የደወለች ልጅ አለች፣ አገናኝሃለሁ፣ እድልህ ከሆነ መንፈስ ቅዱስ ከረዳህ ከእሷ ጋር አገናኝሃለሁ። እሺ አንድ ጥያቄ ደግሞ አለኝና ስልኩ ልላክልህና አንድ ጓደኛ ያለና 3 ዓመት መጥቻለሁ ወደ አዲስ አበባና እንዳልኩ አዲስ አበባ ስለነበርኩ አብሮ አደገኝ ነውና ትንሽ እንደ እግዚአብሔር ፍቃድ ልቀይሮ ምናምን ያለው ነገር አድርጌ ነበርና ግን ልጁ ትንሽ አንድ ጓደኛ ያለ አዲስ አበባ እናት ስልኩ ልስጥህና በውስጥ ከቻልክ እንድትቀይርልኝ ሁልጊዜ እልክለታለሁ። ያንተ ትምህርትም ሁሉ ነገር እልክለታለሁ። ትንሽ ልጁ ግን አሸገረኝና እንደ እግዚአብሔር ፍቃድ ስልኩን ላክልኝ ትንሽ እንድታስተምር። እሺ በዚሁ ላክልኝ፣ ቢሮ ይምጣ። አንተ ስልኩን ላክልኝ፣ ቢሮ ይምጣ፣ ተቀጣጥረን ማለት ነው። እሺ በቃ እሱ ነውና በጣም አመሰግናለሁ። ተስፋ ያለበት ደግሞ አቤት። እሺ ወንድማችን በጣም እናመሰግናለን። በርታ። እደውልልሃለሁ እንደጨረስኩኝ ስልኳን እልክልህና ነገ ታዋራታለህ። ዛሬ አትደውል። እሺ ትንሽ ግጥም ነገር ትንሽ ልበልልህ። ደስ ይለናል። እሺ ግጥም ያላችሁ መግጠም ትችላላችሁ ባካችሁ። ግጥም ስለ ትንሽ የሆነ ምንድን ነው የሚባለው ልክ እንደ ሽለላ ወይ ከፍኮራ ልበልህ ነው እንዴ? ግጥም ነው የሚባለው? ያው በለው በገጠም በትግርኛ ማለት ምንድን ነው የሚባለው መሰለህ? ፍኮራ እንደዚህ ሽለላ ከሆነ ያው አውሎ ነው የሚባለው በትግርኛ። አውሎ ይባላል። ለምሳሌ በአማርኛ ስትሰልል እንደዚህ የገብርዬ ልጅ ምናምን ስትል በትግርኛ ደግሞ አውሎ ክብል አውሎ ምናምን ትላለን። እሺ በል መምህር ተስፋ ያበራ ዝናው የሚያስፈራ በእናቱ ልጅ ቀብራራ በአባቱ ቀብራራ እንደዚህ ነው የሚለው። ይቀጣ በል ጨርሰው። እሺ ጨርሰው ልስማ እስኪ። በቃ እንዴ ጨረስክ እንዴ? አቤት። መምህር ተስፋ ያበራ ዝናው የሚያስፈራ በእናቱ ልጅ በአባቱ ቀብራራ ነው የሚለው። ኦኬ እኔ ደግሞ ልትቀጥል መስሎኝ ርዕሱን የነገርከኝ መስሎኝ ነው። በጣም ብዙ ትንሽ እንደዛ። እሺ አመሰግናለሁ። እሺ ቻው። እኔ ደግሞ በስሜ ከናያቴ ይገጥማልና ተስፋ ያበራ ሞላ አይደለ?